ብሩኬ ወይም ደሱ ይጀምራሉ። እንቀጥላለን። ነገረ ፍጻሜ እስካቶሎጂ እንግዲህ ያለንበት ዘመን ስለሆነ ወሳኝ ርዕስና እኛም ልናቀው የተገባው ጉዳይ ነው። በጌታ ቤት ያለንም ሰዎች ዘመኑን ለምን አትመረምሩም ብሏል ጌታና ትዝ ካላችሁ ጌታ ኢየሱስ በተወለደበት ዘመን የሰማዩን ፊት ማንበብ ትችላላችሁ፣ እንዴት ዘመኑን መመርመር አቃታችሁ ብሎ ወቅሷቸው ነበረና ዘመኑን ባለመመርመራቸው ከመሲሁ ጋር ተላልፈዋል። እንደምታውቁት ማለት ነው። እስራኤል ከመሲሁ ጋር ተላልፋለች። በጣም ጥቂቶች ናቸው መሲሁን ያወቁት በዛ ዘመን ማለት ነው። አብዛኞቹ የመጽሐፉ የሕጉ ባለቤቶች መጽሐፉን የሚያጠኑት የሚያነቡ የሚያስተምሩቱ አላወቁትም እና ታሪክን ይደግማል። እኛም የአሁኑ ደግሞ የመምጣቱ ተስፋ የንጥቀት ተስፋ የቤተ ክርስቲያን ነው። ቤተ ክርስቲያን ደግሞ በዚህ ጉዳይ ነቅታ ህዝቡን ልታነቃ ህዝቡን ልታስተምር ይገባል። በዛ ዘመን የመወለዱ ተስፋ ለእስራኤል ህዝብ ነበረ። አሁን ግን የንጥቀት ተስፋ የቤተ ክርስቲያን ተስፋ ነው። በቃ የተባረከው ተስፋችን እሱ ነው። በዚህ ጉዳይ ላይ ሁላችንም ልናውቅ ጠንቅቀን ልናውቅ ዘመኑን ልናውቅ ይገባናል። ጌታ ስሙ ለዘላለም ይባረክ። ለኛ የደበቀን ሚስጥር አንድም ነገር የለም። መጽሐፍ ቅዱስ ላይ ሁሉ ተቀምጧል። ምልክቶች ተቀምጠዋል። ዘመኑን የምናሸትበት የምንመረምርበት መነጽር ተሰጥቶናል። በቃሉ መነጽር ማየት እንችላለን። ቀኒቷንና ሰዓቲቷን አታውቁም ተባልን እንጂ ዘመኑን አታውቁም አላለንም ጌታና ስሙ ይባረክ። ለናዝሬቱ ኢየሱስ ክብር ይሁንለት። በብርሃን የሚመላለስ ህዝብ ነው። ቀጥል እንግዲህ ብሩኬ ጊዜ ካለ ኦኬ። ብሩኬ የተመቸው አይመስለኝም። ደሱስ ትችላለህ? እኔ ጋር የሆነ ጄኔሬተር ከፍተው አላጠፉትም ጄኔሬተሩና ትንሽ ድምጽ ይረብሻል። ይጨርስና በኋላ ቀጥላለሁ። ኦኬ እሺ። እኔ ልጀምራ ልናገር ዝም ብዬ ኤፍ እኔ ጋር በጣም ጫጫታ ስላለ ነው ዝም ያልኳችሁ። ጸጋችሁ ሁላችንም እኩል ሰዓት ቢዚ ሆነናል። እሺ እኔም በጣም ይቀርታል። እሺ ችግር የለውም። አይ ችግር የለውም። እሺ እኔም ስራ ቦታ እንትን እያልኩ ነው የዞርኩ ነው፣ ግን ችግር የለም ለማውራት ያህል እንግዲህ እዛ ቤት የነበራችሁ ስለ ንጥቀት ነው እንግዲህ የነበረው ውይይት። ጥያቄ እና መልስ ላይም ከመጀመሪያው አባቶች ተብሎ ነው ተጀምሮ የተጨርሰው ማለት ነው። እኔ ኢየሱስ ላለው አባቶች ነው ሲል የነበረው አዝዩዋል ነው። ይሄ የተለመደ ነው እነሱ ጋር ማለት ነው። ሰው ፕራዮሪቲ የሚሰጡት ከቃሉ በላይ ቤተክርስቲያን እንደሚሉ ታውቃላችሁ። ጭራሽ ቤተክርስቲያን ነች ቃሉን የሰጠችን። ስለዚህ ቤተክርስቲያን ከመጽሐፍ ቅዱስ በላይ ነች ብለው ነው የሚያምኑት። ሰው እኛ ደግሞ እንደዛ አናምንም። እኛ ደግሞ ቃሉ ከሁሉ በላይ ነው፣ የሁሉ መሰረት ነው ብለን ነው የምናምነው እና ቃሉ ላይ ቤዝድ አድርጎ መነጋገር አይችሉም። እንዳልኩት ሁለት አረፍተ ነገር መናገር አይችሉም የእግዚአብሔር ቃል ላይ ቤዝድ አድርገው ማለት ነው። የግድ በቃ ወጥተው የሆነ ነገር መቀላቀል አለባቸው። የሰዎችን ምስክርነት እንደዛ እንትን ማለት አለባቸው። እኛ መጽሐፍ ቅዱስ በግልጽ በሚናገርበት ጉዳይ ላይ ኦኬ እንዳልኳችሁ በግልጽ ሀሳቡን መጽሐፍ ቅዱስ በግልጽ ነገሮችን በሚያብራራበት ጉዳይ ላይ የግድ ሌላ ሰዎች ምስክርነት በዛ ጉዳይ ላይ እነሱ ካላረጋገጡት የሚል ነገር የለም። እንደውም መጀመሪያ አካባቢ አይታችሁ እንደነበር ስለ ሰልቬሽን ጭምር ማለት ነው። እኔ መዳኔን የነገረኝ አትናቴዎስ አይደለም እኮ ስል አይ እንዴት ብሎ አትናቴዎስ ነው እንጂ የሚል ክርክር ሁሉ ነው ያነሱት። እና እንግዲህ ከአትናቴዎስ በፊት የነበሩ ቅዱሳን ሁሉ ያው መዳናቸው ኮንፎርምድ አልሆነም ማለት ነው፣ አትናቴዎስ ስላልነበር በጊዜው። ግን እንደዛ አይደለም። እኛ አሁን ስለ መዳናችን ያ መንፈስ ከመንፈሳችን ጋር ይመሰክርልናል ነው የሚለው። ቃሉና መንፈሱ ምስክር ነው ለእኛ እንጂ የቸርች አባቶች አይደሉም ስለኛ መዳን ምስክር የሚሆኑት። ትምህርቶችንም አዝ ሴም ታይምስ መጽሐፍ ቅዱስ
እውነቶችንም መጽሐፍ ቅዱስን እንዳልኳችሁ ቅድም እኛ እነሱ ሁልጊዜ የሚሉት የእነሱን አባቶች የሚሏቸውን በዛ ጉዳይ ላይ የሰጡትን ሀሳብ ካልተቀበልን በራሳችን አድርገን እንደምተረጉም እንደዛ ነው የሚረዱት። ግን ያ ትክክል አይደለም። እነሱም ያው ቸርች ፋዘርስን በሙሉ አይቀበሉም፣ ሁሉንም አይቀበሉም። ታውቃላችሁ ቅድም የሚጠቅሰው የነበረው ዮሐንስ አፈወርቅ የሚለውን በሙሉ አይቀበሉም። ከዮሐንስ አፈወርቅ ማይቀበሉት አሉ። በጣም በርካታ ትምህርቶች ማለት ነው መርጠው ነው እነሱ የሚቀበሉት። ግን ደግሞ እንደ መጽሐፍ ቅዱስን ደግሞ ማረጋገጫ አድርገው ደግሞ ያመጣሉ። እሱ ትክክል አይደለም። ኦፍ ኮርስ ምን አሉ ቸርች ፋዘርስ ትክክል ነው። እኛም እንጠቅሳለን አንዳንዴ እነሱ ጉዳዩን እንዴት ተረድተውታል የሚለውን። ግን የበላይ ውሳኔ የሚሰጠው መጽሐፍ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ፊልተር የሚደረግ እንዳለ ሆል ቸርች ፋዘርስ ቢሆኑ ሪፎርመሮች ቢሆኑ ስኮላሮች ቢሆኑ ዋሬቨር ፊልተር የሚደረጉት በእግዚአብሔር ቃል ነው እንጂ የእግዚአብሔርን ቃል እነሱ ፊልተር አያደርጉም። እና ቅድምም የነበረው አንዱ የዛ ፓርት ነው። እና ንጥቀትን በተመለከተ በግልጽ መጽሐፍ ቅዱስ በግልጥ ይናገራል። አንድ ቦታ አይደለም ወይ ሁለት ቦታ አይደለም፣ በጣም በርካታ መጽሐፍ ቅዱስ ክፍሎች ላይ ነው በግልጽ የሚናገረው። እዛ ላይ ሲፈታም የነበረው ታውቃላችሁ። ይህም ፍታ ሲባል ዮሐንስ አፈወርቅ መዳን ነው ይሰበስባቸዋል የሚለው መዳን ነው አለ። ኦኬ መዳን የሚለውን እሱን እንዴት አምጣ ማስረጃ ሲባል ዮሐንስ አፈወርቅ እንደዛ ያለበትን ሊያመጣ አልቻለም። መቅረት የሚለውን ሀሳብ አንዷ በወፍጮ ሁለት ሆኖ ይፈጫሉ፣ አንዷ ትወሰዳለች፣ ሌላኛው ይቀራል የሚለውን እንደ ማስረጃ አድርጎ ሌላ ክፍል ላይ ያመጣ። እናንተ አመፀኞች ከኔ ሂዱ እላችኋለሁ እያለ ያነሳውን ሀሳብ ነው ያመጣው። ሰው ይቀራሉ የሚል ነገር የለም። ዴስቲኒ ያላቸው ሁለቱም ማለት ነው። በግራም በቀኝም ያሉት የሚሄዱበት አለ እና ይወሰዳል ይቀራል የሚለውን ኦኬ የሚቀረው አይድንም ማለት ነው እንዴ? ማይድነው የት ነው የሚቀረው? ምድር ላይ ይቀራል እንዴ? ማይድነው ወደ እሳት ባህር ነው የሚጣለው፣ ለሰይጣንና ለምልክተኞች ወደ ተዘጋጀው ነው የሚላቸው። ምንም ሴንስ ማይሰጥ ነው፣ ክፍሉን የሚፈታ ነገር አይደለም። ግን እሱ አይ እንትና እንደዚህ ብለዋልና እንደዚህ ነው መታመን ያለበት አይነት ነገር ነው። እሱ ትክክል አይደለም። ቅድም እንዳልኩት ደግሞ መጽሐፍ ቅዱስን እኛ በእኛ መረዳት አይደለም። እንደዛ ነው ብዙ ጊዜ የሚያስቡት። አይ እንደዚህ ብለው ቢፈቱትም የእናንተ አባቶች፣ እኛ ግን እንደዛ ብለን አይደለም የምንረዳው። ሰው የራሳችሁ መረዳት ይላሉ። አይ አይደለም፣ የራሳችን መረዳት አይደለም። እኛ መጽሐፍ ቅዱስ የስነ አፈታት እንዳልኳችሁ ቅድም በተደጋጋሚ ሳነሳ እንደነበረው ግራማቲካል፣ ሂስቶሪካል፣ ሊትራል የሚባል የስነ አፈታት ህግን ተከትለን ነው ምንፈታው እንጂ ዝም ብለ በደሳለኝ መሳለኝ አይደለም ምንፈታው። ለምሳሌ እዛ ጋር የሆነ ቃል የሚያጨቃጭቅ ቃል ቢኖር አሁን ግራማቲካሊ ይታያል ማለት ነው ሀሳቡ። ኦኬ በኩረ ቋንቋው ምንድን ነው የሚለው? ኦኬ ሂስቶሪካልስ ተደራሲያኑ እንዴት ጉዳዩን ተረድተውታል? ኦኬ በዛ አሁን ለምሳሌ የመጀመሪያው ምዕራፍ ላይ ያለውን ነገር እነሱ እንደዛ ብለው አያብራሩትም። እኔ ሳብራራ ግን ዲክላሬሽን ነው ብሎ እኔ ያልኩትን ደገመው እንጂ ዲክላሬሽን ነው የሚል ማስረጃ ያምጣ ስልም ማስረጃ ሊያመጣ አልቻለም። ትቀበለዋለህ አትቀበልም ብሎ ሰዓቱን ነው የፈጀው። ምናልባት ቪዲዮዎቹን ቆይታችሁ ስታዩት በደንብ ታስታውሳላችሁ እሱን ክፍልና አውጣ እንደዛ ብሎ የተረጎመ ስለው አላወጣም። ያው እኔ ስለው ነው ያለው፣ ሌላ መውጫ ስለሌለው። ኢየሱስ አያውቅም ወይ ስለው አይ ያውቃል፣ ዲክሌር ነው አባቶች እንደዛ ነው ያሉት አለ። ግን እንደዛ ያለ አባት የለም፣ ማስረጃ ሊያመጣ አልቻለም። ያው እኔ ስል ነው እሱን የሚለው። አሁን እኔ ለምንድን ነው እሱ ነው ያልኩት? እንዴት ነው እሱ ነው ያልኩት? ለምሳሌ ልጅም ቢሆን አያውቅም ሲል አይ በቀደመው የአይሁድ ካልቸር እንግዲህ አባት ነው ዲክሌር የሚያደርገው የሰርጉን ቀን፣ ስለ ሰርግ ቀን ነው የሚያወራው፣ ሙሽራይቱን እንግዲህ ሊወስድ ነው የሚመጣው፣ እንደዛ ብዬ ፈታው። አሁን ይሄ ሂስቶሪካል ነው አይደለ? አሁን እንደዛ ነው የምንፈታው። ዝም ብሎ በደሳለኝ መሳለኝ አይደለም የሚፈታው ማለት ነው። አንድ ሰው መጽሐፍ ቅዱስን አንብቦ አይ ይሄ እንደዚህ ይመስለኛል አይደለም የሚለው ጴንጤ፣ እንደዚህ ይመስለኛል ይሄ እንደዚህ አይመስለኝም አይደለም የሚለው መጽሐፍ ቅዱስን ያነብና እንዳልኳችሁ ቅድም የሄርሜኔቲክስ ህጎች አሉ፣ የስነ አፈታት ህግ፣ እሱን ተከትሎ ነው የሚፈታው። እሱን ሰውየው አቅም ላይኖረው ይችላል፣ ግን አቅም ያላቸው ሰዎች ኦልሬዲ በዛ ጉዳይ ላይ መዝገበ ቃላቶችን አዘጋጅተዋል፣ ኮመንተሪዎችን አዘጋጅተዋል፣ እንዴት ነው የሚፈታው የሚለውን ማለት ነው።
ስለዚህ ሄዶ ኮሜንታሪውን እነሱን ቼክ ማድረግ ነው ማለት ነው። ለምሳሌ ግራማቲካል በቃ የዛን የበክሮ ቋንቋውን የቃላት አወቃቀር በደንብ የሚያውቁ እሱ ላይ ምርምር ያደረጉ የተማሩ በጣም ነገሩን ጠንቅቀው የሚያውቁ ሰዎች የጻፏቸው እንግዲህ መጽሐፍቶች አሉ፣ ኮሜንታሪዎች አሉ። እነሱን እያጣቀስን በዛ ሀሳቡን እንረዳለን ማለት ነው። እና ቸርች ፋዘርስ ኢምፖርታንት አይደሉም? ኢምፖርታንት ናቸው። ግን ያው እንዳልኳችሁ የቸርች ፋዘርስ ራሳቸው በመጽሐፍ ቅዱስ ፊልተር የሚደረጉ ናቸው እንጂ እነሱ ቸርች ፋዘርስ ተናግረዋል ብለን ያሉትን በሙሉ እንደዛ የምንቀበል እንደዛ አይደለንም። እና ያው ከፍተኛው እንትን ልዩነቱ የነበረው እሱ ጋር ነው። እና እሺ ከተዘጋጁ ሌሎቹ ያወሩ። እኔ እዚህ ካልኩኝ ይሄ ካልኩኝ ለመግቢያ ይበቃኛል። እሺ ጌታ ይባረክ። ያ እውነት ነው። የአይሁድ ካልቸር በመጽሐፍ ቅዱስ ላይ ተጽዕኖ ያደርጋል። ጌታ ኢየሱስም አይሁዳዊ እንደመሆኑ መጠን የዛን ማህበረሰብ ንግግሮችና አባባሎችን ማወቅ ተገቢ ነው። ለምሳሌ ጌታ ኢየሱስ እኔ መሆኔን ባታውቁ በኃጢአታችሁ ትሞታላችሁ አልሁ አላቸው። ያን ጊዜ ሊገሉት ጥርሳቸውን አንቀጫቀጩ ይላል። አሁን ይሄ ንግግር እኔ መሆኔን ባታውቁ የሚለው ምን የሚያናድድ አይደለም፣ ግን ለአይሁድ ምን ማለት እንደሆነ ገብቷቸዋል። እኔ መሆኔን ለሙሴ የተናገርኩት ወይም እኔ ነኝ ማለት የሚችል እግዚአብሔር ሲፈልጉ እናያለን። ምን ገብቷቸው ነው ዮሐንስ ወንጌል ላይ ያንን ጌታ ሲናገር እግዚአብሔር ነኝ እያላቸው ነው። እኔ ብሎ መናገር የሚችል እሱ ብቻ እንደሆነ ስላወቁ ነው እነሱ የተናደዱት። ለእኛ ግን ቋንቋው ባህሉን ካላወቅን ምን እያለ እንደሆነ ካልገባን ላይገባን ይችላል። እና አንዳንዴ ባህሉን ማወቅ ጥሩ ነው። ለምን ከአባት በቀር ልጅም አያውቅም አለ የሚለውን ማለት ነው። ሌሎች ስለ መለከትም በዓል እንደዛ ተብሎ የሚታወቅ በዓል ነው ተብሏል። አይሁዶች ይረዱናል። ቀኑ የማይታወቅ ተብሎ የሚታወቅ ባህል ነው ተብሎ ይታወቃል። ይሄ የመለከት ባህል ማለት ነው። እና ከዛ ጋር ማያይዞ እንደተናገረው ነው ጌታ የሚነገረው እና ግዴታ ነው ባህሉን ማጥናትና የቋንቋውን አውድ ማለት ነው። ጌታ ይባረክ። ብዙ ቦታ እኛን ሊያናድድ የማይችል አይሁዶች ግን በጌታ ንግግር ኦፌንድድ ሲሆኑ የምናየው እነሱ የሚያውቁት ሌላ የንግግሩ ትርጉም ስላለ ነው። እሺ ቢኒ መተሃል። ጌታ ይባረክ። ሰላምዬ ተባረኩ። ብሩኬ ከተዘጋጀ ማውራት ትችላለህ ወይም ቢኒ የተዘጋጀ ሰው ደሱም ሞተሩ ከጠፋ በዚህ ጉዳይ ላይ እኔ በእርግጥ ዴቤቱን አልተከታተልኩ። የተከታተላችሁ አወያዩን ወይም እንወቀው። ምክንያቱም ወሳኝ ቴማ ነው። ነገረ ፍጻሜ ያለንበት ስለሆነ እያንዳንዳችን ጠንቅቀን ልናውቀው ይገባል። ጌታ ይባረክ። ሰሞኑን እንደውም በዚህ ጉዳይ መነጋገሩ ጥሩ ነው። እኔም በጣም ወደው ርዕስ ስለሆነ በግሌም ማለት ነው ነገረ ፍጻሜ። ጌታ ይባረክ። እሺ ብሩኬ ትችላለህ አሁን? እሺ አለሁኝ። ያው ተጠርቼ ነበር ማለት ነው። አሁን ትችላለህ ማለት? አዎ ቅድም ዞር ብለህ ነበር። ቀጥል አንተ። እሺ ድምፅ አለ። ያው ግቢ ውስጥ ለቅሶ ነገር አለ። ታገሱኝ እንግዲህ እሱን። ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ኤፊ፣ ደሱ፣ ኤልዛቤት፣ ቢና ሰላም። ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ኤፍዬ ስሰማ ነበረ፣ ያው ስትወያይ ነበርኩኝ። ከዚህ ጀምሮ ስሰማችሁ ነበረ። ጌታ ዘመንን ይባርክ። ተባረክ። እሺ አልሄዳችሁም የሚል ኮሜንት አስተውላለሁኝ በብዛት ማለት ነው። አልተነጠቃችሁም። አንድ ግራ የገባው ሰውዬ የተናገረው ነገር አለና ደቡብ አፍሪካ ምናምን የሚኖር ሰው መሰለኝ ሰውየው ሴፕቴምበር 23 24 እንነጠቃለን የሚል
ነገር ተናግሯል ይመስለኛል እና ያን ይዘው አልሄዳችሁም አላችሁ አይነት ነገር ኮሜንት ላይ ሲጽፉ ያለው እንሄዳለን፣ በቅርቡ እንሄዳለን። እናንተ እያያችሁን ማለትም አታዩንም፣ ስንሄድ አታዩንም፣ ዜናውን ትሰማላችሁ። እነ እንትና ጠፉ ሲባል ዜናውን ትሰማላችሁ። ኦፍኮርስ አዎ እንደምንሄድ ምንም ጥያቄ የለውም። የመለከቱን ድምፅ አሰሙትም። በጣም በሚገርም ሁኔታ የመለከቱን ድምፅ መስማት የሚችሉት ሙት ያልሆኑ ሰዎች ናቸው። ሙት ያልሆኑ ሰዎች ናቸው። እንደዛ ግራ የገባችሁ ሰዎች አሉ። አሁን ደቡብ አፍሪካ እንዳለው ሰውዬ አይነት ማለት ነው። በዚህ ቀን እንሄዳለን የሚል አይነት ነገር ሲናገሩ ምንመለከታቸው። የመሄጃውን ቀን ማንም ሰው አያውቅም። እውነት ለመናገር መቼ እንነጠቃለን አናቅም። መጽሐፉ በዚህ ቀን ብሎ ስላልነገረን ዘመኑን ግን እንድንመረምር መጽሐፍ ቅዱስ ፈቅዶልናል። ዘመኑን እንድናቅ እግዚአብሔር ቃል ይናገራል። መች ሊሆን ይችላል የሚለውን በየትኛው ቀን የሚለውን ግን ሲጀምር የሚያክሰው ሴፕቴምበር 23 ወይ 24 ብሎ አይናገርም። ከነ ሰዓቱ ነው ሊነግረን የሚገባው። አያችሁ ወይ 23 ከሌሊቱ እንደዚህ ብሎ ነበር መናገር የነበረበት እንደው ካወቀም ማለት ነው። ሲጀምር ግን አያውቅም። ሰው የሚወሰድበት ወይ ደግሞ የንጥቀቱን ቀን ማንም ሰው ሊናገር አይችልም። መጽሐፍ ቅዱስ በዚህ ነገር ምንም ስላላለ ስላልተነገረ ደግሞም ስለዚህ ነገሮች የነገረን ነገር ስላለ ማለት ነው። እሺ ቀጥሎ ስንወሰድ እነንትና ጌት እንደገቡ አይታወቅም የሚል ዜና ትሰማላችሁ እንጂ መለከቱን ድምፅ እንኳን የመስማት አቅም የላችሁም። ጌታ ኢየሱስ ክርስቶስ ስለ ሙታን ሲናገር አንዱ ተከተለኝ ሲለው ምን አለ? አይ አባቴ እኮ ሙቷል ቀብሬ ልምጣ ሲለው አይ እነዛ የሞተውም ሰው እየሞት ነው ቀባሪዎችም ሙታን ናቸው ብሎ ሲናገር እንሰማለን። እና በክርስቶስ ሰው ካልሆነ በስተቀር የሞተ ነው። አየህ መንፈስ አልተቀሰቀሰም ማለት ነው። መንፈሱ ያልተቀሰቀሰ ሰው ደግሞ በክርስቶስ ሆኖ ካንቀላፋው ሰውዬ ይልቅ የሞተ ነው እሱ። እና የመለከቱን ድምፅ አሰሙም፣ እናንተ አሰሙም። እንትና ጠፉ የት እንደገቡ አይታወቅም ሲባል ዜና ነው የምትሰሙት። አዎ ዜና ነው የምትሰሙት እንጂ የመለከቱን ድምፅ መስማት የሚችሉት ቅዱሱ መንፈስ ከመንፈሳቸው ጋር ኮኔክት ያደረጉ ሰዎች ብቻ ናቸው። ክብር ለእግዚአብሔር ይሁን። በቃ ልዩነታችን ይሄ ነው። እኛ ተቀስቅሰናል፣ ሙታን አይደለንም። አባት ብለን የምንጮህበት የልጅነት መንፈስ ተቀብለናል። ለዛ ነው በነገራችን ላይ ጸሎት ገዝተን ማንጸልየው፣ ከገበያ ሂደን ጸሎት ገዝተን ማንጸልየው ማንደግመው። ለዛ ነው አግኝታችሁኛል የምናገረውን። እኛ ጸሎት ገዝተን አንደግምም። ምክንያቱም የተቀሰቀሰ መንፈስ አለን። ኮኔክት ኔትወርክ ዘርግተናል። አያችሁ፣ ግንኙነት ፈጥረናል። እኛ ጸሎት ገዝተን አሁን እዛ ሮሜ 8 ላይ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና የፍርሃትና የባርነት መንፈስ ይላል። እዛ ክፍል ላይ አይታችኋል። የፍርሃትና የባርነት መንፈስ ማለት ኦርቶዶክሳዊ መንፈስ ማለት ነው። የነጣጡስ መንፈስ አያችሁ። የፍርሃትና የባርነት መንፈስ ወደነ ማርያም ልክ አዳም የእግዚአብሔርን ድምፅ ሲሰማ በቅጠሎች መካከል እንደተሸሸገው እናንተም በፍጡራን ነው የምትሸሸጉት። አያችሁ፣ ይሄ ነው የፍርሃትና የባርነት መንፈስ። በፍጡራን በነ ማርያም ስር ትሸሸጋላችሁ፣ በእግዚአብሔር ፊት የመቆም ድፍረት ስለሌላችሁ። እኛስ በስጋው በኩል እንድንገባ ድፍረት አለን። አያችሁ፣ በስጋው በኩል ገብተናል። አሁን እኛ ድፍረት አለን። የፍርሃትና የባርነት መንፈስ አልተቀበልንም። መንፈሳችን ተቀስቅሷል እያልኩ ነው። ይሄን የመለከት ድምፅ መስማት የሚችለው መንፈሱ የተቀሰቀሰ ነው። ለዛ እንሄዳለን። በቃ ምንም ጥያቄ የለው። አዎ እንነጠቃለን። ቀጥሎ ውይይቱ ላይ ሲነሳ የነበረው ሀሳብ ይሄን አባቶች ብለዋል የሚል ጥያቄ በተደጋጋሚ ይነሳ ነበር። በጣም በሚያሳዝን ሁኔታ አባቶች ባይኖሩ ኦርቶዶክሳውያን እንደውም ኢየሱስን የማያምኑትም ነበር። እኔ አሁን በምረዳ ሁኔታ ማለት ነው። አባቶች እንደው ኢየሱስ አምላክ ነው ብለው ባይጽፉላችሁ ሙስሊም ነበር የሚሆኑት። ሰው መጽሐፍ ቅዱስን አንብቦ መረዳት ካልቻለ በጣም በሚገርም ሁኔታ አንብቦ እኮ መረዳት እንኳን አይችሉም። እዛ ክፍል ላይ ሚስተር ኤክስ ምን አለ የሚለውን ነው ቼክ የሚያደርጉት። እንደ እግዚአብሔር አያስተምርም እንዴ? እግዚአብሔር አያስተምርም? እግዚአብሔር እኔን አያስተምረኝም? እኔን እግዚአብሔር እኔ መጽሐፍ ቅዱስን አንብቤ እግዚአብሔር እኔን ሊያስተምረኝ አይችልም? እነሱ ሚስተር ኤክስ ኢየሱስ አምላክ ነው ብሎ ካልጻፈላቸው ካልመሰከረላቸው ከመጽሐፍ ቅዱስ አንብበው ኢየሱስ አምላክ ነው ብሎ መረዳት አይችሉም ማለት ነው። እነዚህ ሰዎች በጣም በሚገርም ሁኔታ በጣም ነው የሚገርመው። እሺ የነ ጳውሎስን መልእክትና የነ ወንጌላትን ወይ ደግሞ እነ ዮሐንስ የጻፉትን መልእክት የነ ዮሐንስ ተማሪዎች ወይ ደግሞ ከነ ዮሐንስ በኋላ የመጡት የቤተክርስቲያን አባቶች ምን ብለው ተረዱ የሚለውን ከነሱ ሰሙ። እሺ ሕዝቅኤል መጽሐፍን እንዴት ተረዱት? እሺ የሕዝቅኤል ተማሪ ማን ነው? ከሞን ንገሩኝ። እሺ የኢሳይያስን መጽሐፍ እንዴት ይረዱት? የኢሳይያስ ተማሪ ማን ነው? የኢሳይያስን መጽሐፍ ለመረዳት እኮ ዞሮ ከ700 እና ከ800 ዓመት በኋላ የመጣውን ሰውዬ እኮ መረዳት እኮ ነው ይዞ ለኛ የሚነግሩን አይደል?
ከ800 እና ከ900 ዓመት በኋላ የመጣ አትናቴዎስ የሚባል ሰውዬ የሕዝቅኤልን ወይ ደግሞ ኢሳያስን መጽሐፍ እንዴት ተረዳው የሚለውን ነው የሚነግሩ። በነገራችን ላይ አትናቴዎስ የተቀበለውን መንፈስ እኔ ተቀብያለሁ። እኔ ክርስቲያን ነኝ። በቃ እኔ ክርስቲያን ነኝ። ቅዱሱን መንፈስ ተቀብለናል። እንደውም እኮ እኔ ቪዲዮ መስራት አለብን ብዬ አምናለሁ። ይፊ አንዱ እንደዚህ ይላል፣ አንዱ እንደዚህ ይላል፣ አንዱ እንደዚህ ይላል ይሉናል ብዙ ጊዜ። እሺ በእኛ አሁን ለምሳሌ ኮቨናንት ቴዎሎጂ የሚከተሉ ልጆች አሉ። ትላንትና ለምሳሌ ሲያብራሩ ሰምቻለሁ። እሱ ኮቨናንት ቴዎሎጂ የሚያምኑ ሰዎች አሉ። ዲስፐንሴሽናሎች ደግሞ አሉ። በእኛ በወንጌል አማኞች ማለት ነው። ኦርቶዶክስ እኮ አንድ ብቻዋን ሆና ማለት ነው 19 ትርጓሜ ያላት ቤተ እምነት እኮ ናት። አይገርምም? 19 የተለያየ አንድ ክፍል ላይ ነው ብላችሁ ለምሳሌ አንድ ክፍል ላይ አንድ የመጽሐፍ ቅዱስ ጥቅስ ላይ 19 አይነት ምልከታ ያስቀመጠች ቤተክርስቲያን እኮ ናት። እሺ አሁን እሱን አስባችሁታል? 19 ሰዎች ቢናገሩ አንዱ እንዲህ ይላል፣ አንዱ እንዲህ ይላል። ዘጸአት መጽሐፍ ምዕራፍ 2 ላይ ስለ ሙሴ ሲናገሩ ስለ ሙሴ ወይ ደግሞ ሙሴ በባህር ላይ ስለተጣለበት ክፍል ቴዲ ባለፈው ሲያነሳ ነበር። 4 ትርጉም አለው ያ ክፍል። አራቱም እርስ በርስ የሚጋጭ ማለት ነው። ግን ስንት ቤተክርስቲያን ናት? አንድ እንደወቀው ኩላዊት ስንዱ ብላ 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 አንድ። ግን አንድ ክፍል ላይ 4 የተለያየ ትርጉም አለው። አንድምታ ማለት እሱ እኮ ነው። አንድምታ ማለት የመጽሐፍ ቅዱስ ትርጓሜ ማለት እኮ ነው። ሌላ ምንም አይደለም። ቤተክርስቲያኒቷ ያዘጋጀችው ትርጓሜ ግን እርስ በርሱ ማይስማማ። ለምሳሌ መዝሙር መጽሐፍ ምዕራፍ 45 ላይ ያለው ንግስቲቱ በቀኝ ትቆማለች የሚለውን ክፍል ያ ባለጌ አባትሽ እያሉ ፈተውታል ኦርቶዶክሶች። ያ ባለጌ አባትሽ እና ስለ ማርያምም ነው ብሎ ያምናሉ። ደግሞ በዛ ሰዓት የነበረች ሚስት ናት፣ የሰለሞን ሚስት ብለውም ደግሞ ያምናሉ። እና ያ ባለጌ አባትሽ ብለው ፈተውታል። አሁን ይሄ ኦርቶዶክስ ፍቺ ነው። ሰዎች ቢናገሩት አንዱ ሌላ ላይ አንዱ ልክ እነሱ እንደሚሉት ማለት ነው። ልክ እነሱ እንደሚሉት ኦኬ። አባቶች ባይኖሩ ኢየሱስ አምላክ ነው ብሎ ይረዳሉ ብዬ አላምንም። አሁን እኔ ባለኝ መጽሐፍ ቅዱስን ራሳቸው አንብበውት ተረድተው አይ ኢየሱስ ክርስቶስ አምላክ ነው ብሎ ይረዳሉ ብዬ በጭራሽ አላምንም። ምክንያቱም የተቀበሉት መንፈስ ስለሌለ መጽሐፍ ቅዱስን ልክ እንደ ሙስሊሞች ስለሚያነቡት ነው። በቃ አለቀ። ቀደም እንደው እንደ ሙስሊሞች እንኳን ብትረዳ ሲሉ ነበር ኤፊን ማለት ነው። ሙስሊሞች ቢያንስ ይሄን እንደዚህ ተረድተውታል እያለ ሲናገር ስለነበረ ኦፍ ኮርስ ልክ እንደ ሙስሊሞች ነው የሚረዱት፣ ያነቡታል። ሚስተር ኤክስ ምን አለ የሚለውን ነው የሚመለከቱት። እኛ ግን እንደዛ አይደለንም። ዊ አር ክርስቲያን። የትኛውም የቤተ ክርስቲያን አባት ያስተማረው ትምህርት እንደ መጽሐፍ ቅዱስ ይመዘናል። ቀሎ ከተገኘም አንቀበለውም። ሐዋርያቶቹ ምን አስተማሩ? ጌታ ምን አስተማረ? አለቀ። ከዛስ መጽሐፍ ቅዱስ እርስ በርሱ የትኛውን ሐሳብ ይዞ ነው የሚሄደው የሚለውን ነው የምንመለከተው። ከብሉይ ኪዳን ጀምሮ እስከ ራዕይ መጽሐፍ ድረስ መጽሐፍ ቅዱስ አንድ ወጥ የሆነ ሐሳብ ነው የሚያወራው። ልክ እንደ ፐዝል የሚገጣጠም ነው መጽሐፍ ቅዱስ። ከዚህ የተለየ ነገር ያስተማረ አንድ አባት ካለ አንቀበልም ማለት ነው። አንስማማም ማለት ነው። እኔ ከአትናቴዎስ ይልቅ የእግዚአብሔርን ቃል ነው ማምነው። ሐዋርያቶቹ የጻፉትን ጌታ የተናገረውን ነው ማምነው። እንደዛ ነው የሚቀበለው። ቆንጆ ውይይት ነበረ። ተባረኩ። እዚሁ ክፍል ላይ ደግሞ እዚሁ ሐሳብ ላይ የሚወያይ ሰው ካለ ከሌለም ደግሞ እኛ እንናገርበታለን። ውይይቱ ላይ የነበራችሁ ሰዎች ግን ሐሳብ መስጠት ትችላላችሁ። ስሰሙ የነበራችሁ ሰዎች ተባረክ። እሺ ብሩክ የጌታ ይባርክህ። አዎ ውይይቱ ላይ የነበራችሁ ሐሳብ ስጡ። ጌታ ይባረክ። ጌታ ኢየሱስ በግልጽ በዮሐንስ ወንጌልም አትታወኩ፣ በእኔ መኑ፣ በአባቴ መኑ፣ መጥቼ ወስዳችኋለሁ፣ እኔ ባለሁበት ትኖራላችሁ ብሎናል። ስለዚህ ቃሉ የታመነ ነው። እስቲ የነበራችሁ ያው ችግሩ ብሩኬ መንፈስ ቅዱስ የላቸውም። እኛ ድንቅ መካር የሆነ አስተማሪ መንፈስ ቅዱስ በእኛ ውስጥ አለ። ብቻችንንም ስናነብ የእግዚአብሔርን ቃል ፍቺ ያበራልናል። አስተዋይም የሚያደርገን ይሄ ነው እና እነሱ ጋር ግን ስትሄድ የግዴታ ነው፣ አማራጭም የላቸውም። በአባቶች ላይ ከመደገፍ ውጪ በመንፈስ ቅዱስ ላይ ለመደገፍ በጌታ ኢየሱስ ማመን ይጠበቃል። መንፈሱን መቀበልና ከመንፈሱ ጋር ህብረት አድርገው ልምምድ በየቀኑ መጽሐፍ ቅዱስን ሲያጠኑ የሚበራላቸውን እውነት መለማመድ አለባቸው። ያ እስከሌለ ድረስ እርግጠኛ የሚሆኑት በአባቶች ነው። በራሳቸው ከመንፈስ ቅዱስ ለመማራቸው ኤክስፒሪየንሱ የላቸውም።
ስለዚህ እነሱ እርግጠኛ የሚያደርጋቸው አንድ አባት የተናገረው ነው። ከዛ ውጭ አማራጭ ስለሌላቸው ነው። እኛ ግን ከአንድ አባት የበለጠ ሁሉን አዋቂው የመጽሐፉ ደራሲ በእኛ ውስጥ አለ፣ ያበራልናል። ይሄ ልምምዳችን ነው። ይሄ እውነታችን ነው። ትልቁ የጌታ የኢየሱስ ዋጋ መክፈልም እኮ ለመንፈስ ቅዱስ ወደ ምድር መምጣትና እኛ የዘላለምን ሕይወት አግኝተን ከመንፈስ ቅዱስ ጋር ላለን ህብረት ነው ጌታ ኢየሱስ ያን ዋጋ የከፈለው። ከአባቱም ተስፋ ተቀብሎ የመጣው ይሄንን ነው፣ የመንፈስ ቅዱስን የሰው ልጆች መሞላት፣ የሰው ልጆች መንፈስ ቅዱስን መቀበል። ይሄ ልምዶ የሌለው ሰው ከየት ያምጣው? እኛ በዴይሊ መጽሐፍ ቅዱስ ጥናታችን ውስጥ የምናየው ነው፣ የምንደሰትበት ነው። ሲበራልን እንዴት ነው ቤት ውስጥ የምንዘለው? ሲገባን ማለት ነው የመጽሐፉ እውነት። እና ደራሲው ከነሱ ጋር አይደለም። እኛ ደራሲውን እናውቀዋለን። በምን? በግል በቤታችን። ደራሲ የሌለው ከደራሲው ጋር ትንታኔ የሰጡትን ከመተማመን ውጪ ሌላ አማራጭ የላቸውም። ይሄንን ኮንሲደር ብናደርግላቸው ጥሩ ነው። ጌታ ይባረክ። ስለ መንፈስ ቅዱስ የናዝሬቱ ኢየሱስ ስሙ ለዘላለም ይባረክ። ድንቅ ስጦታችን ነው መንፈስ ቅዱስ። ያለሱ መተንፈስ የማንችልበት ህይወት ውስጥ አስገብቶናል እና ክብር ለኢየሱስ ይሁን። ጌታ ይሄንን የሰራው ሰምታችኋል ኦርቶዶክሶች። ያለ መንፈስ ቅዱስ መጽሐፍ ቅዱስን መረዳት አይቻልም። ስለዚህ እመኑ፣ ተቀበሉ። ባመነ በኢየሱስ ክርስቶስ ባመናችሁ ጊዜ የመንፈስ ቅዱስን ስጦታ ተቀበላችሁን ብሎ ጳውሎስ በኤፌሶን የጠየቃቸውን ምናልባትም የመጥምቁ ዮሐንስ ደቀ መዛሙርቶች አረኛ አልሰማንም፣ ስለሱ መኖሩንም አናቅም አሉት። ጸለየላቸው። ስለዚህ ስለ መንፈስ ቅዱስ እወቁት በግላችሁ ጌታን በማመን የምትቀበሉት ስለሆነ። እሺ ተባረኩ። ቢኒ ውይይቱን ተከታትለሃል ወይም? ሰላምዬ፣ ሳራም ከላይ ያለሽ አስተያየት ስጡ። አልተከታተልክም ግን እንትን ምንድነው እንዲሁ ስክሮል ሳደርግ የሆነች ፖይንት ላይ ማነው ጋዲሳ ነው ከፍቶ አይ ቲንክ ማቴዎስ 24 ይመስለኛል woe to those who are left behind የሚለውን አንብቦ አብራራልኝ ሲለው በጣም እያሳቀኝ ነበር። ሲጀምር woe የሚለውን የፈታበት አፈታት ወደ አማርኛ የፈታበት አፈታት ጭራሽ ቃሉ እንትን ከሚለው ጋር አይሄድም። ይሄንን ቃል በአማርኛ ብዙ ቦታ ላይ እናገኘዋለን አይደለ? ወየውላቸው እንደዚህ ለሚሆኑ እያለ ጌታ የሚናገረው ወው ማለት በእንግሊዝኛ WOE እሱን ነው የሚያሳየው። ግን ሊሆነ ነገር ብሎ ነው የፈታውና ገና ከእንቅልፌ መነሳት ስለነበር አይደለም በአቴንሽን ግን ያለው ግን አልነበረም። ኤኒዌይስ አሁን እንትን ትልቅ ሊያናፍሱ የፈለጓት ምንድን ነው? እዚህ ሳውት አፍሪካ ያለ አንድ አገልጋይ በዚህ ቀን ጌታ ይመጣል ነግሮኛል፣ በህልም አይቻለሁ ምናምን ብሎ ነው የተናገረውና ገና እኛ እኮ ደስ የሚለው መለኪያ ስላለን አንድ ሰው ጌታ በዚህ ቀን እመጣለሁ ብሎኛል በህልም አይቼዋለሁ ብሎ ገና ሲነግረን የዛን ሰዓት ነው ሸዳው የምናደርገው። ያንን ሰው የዛኑ ሰዓት ገና ሰውየውን እንደሰማሁት ነው መሳቅ የጀመርኩት። ምክንያቱም እነኝህን ነገሮች ደጋግመን አይተናል። ሲጀምር ያ ስፔሲፊክ ጊዜው አይታወቅም። ምልክቶች ተሰጥተውናል። ይህንን ጊዜ የምናነብበት ምልክቶች ተሰጥተውናል። ለምሳሌ የበለሲቷ ቅጠል መለስለስ ምን ማለት ነው እሱ? ከዛ በዓለም ላይ የሚካሄዱ አንዳንድ ኢቨንቶች አሁን በእስራኤል በተለይ ከእስራኤል ጋር ያው በነገረ ፍጻሜ ከእስራኤል ጋር በጣም ነው የሚያያዘው። የእስራኤልን ፖለቲክስ ደግሞ በተከታተሉ ምን እየተካሄደ ነው እስራኤል የሚለውን ከዛ መጽሐፍን ደግሞ ስትመረምሩ ዳንኤልንም ማቴዎስ ላይ የተጻፈውን
በደንብ ስትመረምሩ ሕዝቅኤል ላይም እንደዚሁ ታውቃላችሁ። ኦኬ ጊዜው እየተቃረበ እንደሆነ ታውቃላችሁ። ጊዜያቶችን እንድንለይ ምልክቶች ተሰጥተውናል ነው እንጂ ማንም ሰው ጌታ ኢየሱስ የሚመጣባትን ያችን ጊዜና ሰዓት ሊያውቅ አይችልም። እንደ ሙስሊም ግን የሚያደርጋቸው ነገር አለ። ኦርቶዶክሳውያን እንደ ሙስሊም የሚያደርጋቸው ነገር አለ ማለት ሙስሊሞች ሁል ጊዜ እችን ጥያቄ ይጠይቃሉ። ያንን ጊዜ የማወቅ ለሰው ልጅ አልተሰጠውም የሚለውን ፓርት ይወስዱና እንዴ አምላክ አይደለም ይኸው ራሱ ጌታ የምትሉት እኮ ኢየሱስ ራሱ አላቅም ብሏል ምናምን ይላሉ። አይደለም ኮንቴክስቹዋል ነው። ምክንያቱም ራሱኑ ሀሳብ ደግሞ ወስዳችሁ ለምሳሌ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 7 ላይ እንደዚህ ይላቸዋል አይደል? እርሱም ማለት እየጠየቁት ነበረ ከቁጥር 6 ጀምሮ አሁን እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። አሁን የጠየቁትን እናስተውል። በዚህ ወራት ምንድን ነው ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። አሁን የነሱ ጥያቄ ይኸው፣ የጌታ መልስ ግን ተመልከቱት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። አያችሁ፣ ባያውቅ እሱ ራሱ ማያውቅ ቢሆን አብ ያደረገውን በራሱ ስልጣን ያደረገውን እናውቅ ዘንድ አልተሰጠንም ነው የሚለው። እያላቸው ያለው ግን አላውቅም አይደለም። ታውቁ ዘንድ ለእናንተ ምንድን ነው አልተሰጣችሁም። ወራቶች፣ ጊዜያቶች አሉ፣ ቀናት፣ ኢቨን ሰከንድ፣ ማይክሮ ሰከንዶች አሉ ለእኛ ማወቅ ያልተሰጠን እና ብዙ ጊዜ ኦርቶዶክሳውያን አንዳንዴ ሙስሊም ሊሆኑ ነው እንደ ይላሉ። ያቺን ጥቅስ አንስተው ይሄው ጌታ እኮ አላውቅም ብሏል ምናምን። ኤኒዌይስ ሙሉ ዲቤቱን ባላየውም እንዲሁ በጨረፍታ አይቼዋለሁ በጥቂቱ ሳልፍ። ግን ያው እዛ ላይ የተነሱትን ሞር ዲቴል ነገሮች ይፋ ካሳየ በደንብ ዲስከስ ካደረግን ሰፋ አድርገን እናወራበታለን። ጸጋ ይብዛላችሁ። ጌታ ይባርክ። ሰላም እያለሽ? አሎ ይሰማል? አዎ ይሰማል። ሰላማችሁ የብዛ ቅዱሳን ላይምታች ያላችሁ እግዚአብሔር ይባርካችሁ። እኔ አልነበርኩም፣ አሁን ነው ገና መግባቴ። ኤፋዬ ስገባ ነው የወጣችሁና እዚህ ላይ ሀሳብ ትንሽ መስጠት ይከብደኛልና ባልነሳችሁት ርዕስ ያው እዚህ ሀገር ስለምንኖር እኛ እስራኤል ሀገር ስለምንኖር መሲሁ እውነት መምጣቱን በደጅ ያንኳኳ እያየነው ነው። በእስራኤል ላይ ታያላችሁ ምን አይነት ተጽዕኖ እንዳለ በዓለም ላይ ሁሉ እንግዲህ እየተቃረበ ነው። እኛ ደጃችን ከፍተናል፣ ክርስቶስ በደጅ ነው እያልን ነው እዚህ የምሰብከው። አብዛኛውን ጊዜ ያው ጥቅሶችን ስናወጣ አንደኛ ምንድነው አይሁዳውያን ብዙ ጊዜ ለአምላካቸው ቀናተኛ ናቸው። ለዛም ነው ክርስቶስን በጣም መቀበል የሚያቅታቸው። ለምን ኦሪት ነው የሚከተሉ እነሱ አንድ አምላክ ብለው ነው የሚያምኑና እነሱንም ስትጠይቋቸው መሲሁ መቼ ነው የሚመጣ ስትሏቸው ያው መልስ የለም። መቼ እንደሚመጣም እነሱ ራሳቸው አያውቁትም እና ግን በደጅ እንደሆነ እርግጥ እያየነ ነው። በዓለም ሁሉ የሚንቀሳቀሰውን ነገር ኦርቶዶክስም ሆናችሁ አይሁዳውያንም እስላምም ጊዜው ሳይፈጅባችሁ በእውነት ጊዜው ሳያመልጣችሁ ይህን ጌታ ብትቀበሉት እንላለን። እኛ ራሳችን እያየነው ነው እለት እለት። በእውነት ነው የምላቸው እዚህ ሀገር ስኖር በጣም 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 ይበልጥ ነው የምንል። ያው ብዙ ነገሮችን ከዚህ በፊት ያልተደረገ በሙሉ ነው እንግዲህ የሰይጣን ስራ እዚህ የሚደረገውና ህዝቦችን እንዴት እንደሚያልቁ፣ ህፃኖችን እንዴት እንደሚጠፉ፣ እንዴት እንደሚገሏቸው ሪሊ ባይኔ ያየው በጣም የሚያሳዝን ነገር ነው። ከባለፈው አሁን የባሰ ሆኗልና እውነት ይህን ጌታ ተቀብላችሁ የዘላለም ህይወት እንድታገኙ ሁልጊዜም ጥሪ እናደርጋለን። ስላልነበርኩኝ በጣም ይቅርታ ኤፋዬ። አሁን ገና ነው እኔ ወደ ስራ የመጣው እና ቀጥሉ። ተባረኩልኝ።
ጌታ ይባረክ። ሰልዬ ፎርማል ዲቤት ውይይት እኮ ምናምን አልነበረም። የ10 ደቂቃ ውይይት ነው። ዝም ብሎ ኢንፎርማል ውይይት ነው። የተለመደ አይነት ነው። እንደዛ ከሆነ እንግዲህ ኦርቶዶክስ ጌታን ይቀበሉ። ቅድም ወንድሜ ቢኒ ምንድነው እስላም እየሆኑ ነው ብሎ ነበር። በጣም የሚገርም አመላካከት ነው። ይኸው እያየነ ነው። እነሱ አንነጠቅም አሉ። ሰላምዬ ለምን አትነጠቁም ሲባሉ ዮሐንስ አፈወርቅ አትነጠቁም ብሎናል አልነገረንም እሱ። ስለዚህ አንነጠቅም አሉ። ኢየሱስ ብለዋል ስንላቸው አይ ኢየሱስ ያለውን ዮሐንስ አፈወርቅ ማረጋገጥ አለበት አሉ። አሁን ከኔ ጋር የነበረው ክርክር እሱ ነው። አይ ኢየሱስ ካለ ማንም ማረጋገጥ የለበትም፣ በቃ ኢየሱስ ብሏል ይሆናል ይላል። አይ እነሱ ደግሞ አይ ዮሐንስ አፈወርቅ ወይ የሆነ ሰው ማረጋገጥ አለበት አሉ። መንፈስ ቅዱስ ያረጋግጣል እኮ ስላቸው እንዴት መንፈስ ቅዱስ ትላለ ዮሐንስ አፈወርቅ እያለ ነው ትግሉ። አሁን ችግር ኢየሱስ ኢየሱስ ትል ነበር። ማርያም ሳጠራች ረስታታል። እንዴት አውቃለህ መዳኔን አልኩት። ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል እና መንፈስ ቅዱስ ይመሰክርልኛል ስለው እንዴት የቸርች አባቶች አይመሰክሩልንም ትላለህ ብለው ይከራከራሉ። እነዚህ ሰዎች መንፈስ ቅዱስ እግዚአብሔር መሆኑን ያውቃሉ ወይስ ጀስት እነሱ ዋን ኦፍ ዘ ቸርች ፋዘርስ ነው የሚመስላቸው? ተደጋግሞ ሲነሳ በጣም እኮ ብዙን የሚያስደነግጡ ነገሮች እኮ አሉ። ግን ኤኒዌይስ እግዚአብሔር ይፍታቸው። ጌታ ይባርክህ። ውብዬ እንኳን ደህና መጣሽ። ሳራ እንኳን ደህና መጣሽ። የሚገርማችሁ አንነጠቅም የሚለው ኦልሞስት እስቲ የጌታን ቃልና ዮሐንስ 14 ከ1 እስከ 3 እና ጳውሎስ ደግሞ ለተሰሎንቄ ሰዎች 4 ከ15 እስከ 18 የጻፈው ኮንቴንቱ ኤግዛክትሊ ተመሳሳይ ነው። ጌታ የተናገረውና ጳውሎስ ለተሰሎንቄዎች ምዕራፍ 1ኛ ተሰሎንቄ 4 ላይ የጻፈው የጌታን መጀመሪያ ላንብብላችሁ። ይሄ አዲሱ መደበኛ ትርጉም ነው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የምሄደው ስፍራን ላዘጋጅላችሁ ነው። ሄጄም ስፍራን ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ እኔ ባለሁበት እንድትሆኑ። ኦኬ። ጳውሎስ ደግሞ ምን አለ? በጌታ ቃል የምንላችሁ ይህ ነው፣ እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመለከት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳል። ይገልጸዋል። ተባረኩ። ጸጋ ይብዛላችሁ። ወዳችኋለሁ። ኤፋዬ ጸጋ ይብዛለ። ወንድም አለም ተባረክልኝ። ጸጋ ይብዛልሽ። እሺ አሁን በቃ እንትን እናድርግ። ሰዎች ካላችሁ በነገረ ፍጻሜ ላይ ጥያቄም ያላችሁ ወይንም አይ ጥያቄ አይደለም ልክ አይደላችሁም የምትሉም ካላችሁ ግቡና ሞግቱን። ሳራ ከየት ቤተ እምነት ነሽ? ታላ ሳር ድምጿንም አልሰማውም እና ካሌለች ቦታውን ስለምንፈልገው ኦኬ። ሳራ በቃ ኤርሚ ግን ድምፁን ያሰማ ቢኒ። እሺ ኤርሚ ያሰማል። ቆይ እንትን እያለ ነው። አይ ቲንክ ከፋሚሊ ጋር ነው። ይህ ችግር የለውም። እሺ ገስት ላይ ያላችሁ አማኞች ናችሁ ወይስ በጌታ ያልሆናችሁ? ያው አንድ ማጠይቀውም እሱን ከአንተ በላይ ያለው ልጅ ማን ነው የሚለው? ቤካ ነው የሚለው። እኔም ልናገር ነበር። ቤካው ጠጉረ ልውጥ አለ የወንዛችን ሰው ቤኒ። እኛ ጋር እኮ ገና ነው ሰዓት፣ ገና አነጋሚ 3 ሰዓት ልዩነት ያላል። ወንድምየው ግን አንተ አጫጫቸው አረ ምናምን ሰዓቴ ነው።
ባለፈው እንትን እስካቶሎጂን ኮርስ ሰጥ እኮ ጋዲሳ አምልጦት ነው ስዚዳል እና አኬ ምናምን ቁጭ ብለው እስክሪፕቶቻቸው ምናምን ደብተሮቻቸውን ይዘው ይማሩ ነበርና እነሱ እኮ አብዛኛው ጊዜ እዚህ ነገር ላይ የማይከራከሩት ቁጭ ብለው ስለተማሩ ነው። እኔ ቤት እስካቶሎጂን ሳስተምር ማለት ነው። እና አትፍረድበት እሺ። ጋዲሳን የዛን ቀን ክላስ አምልጦት ነው እና አትፍረድበት። ፕላስ ደግሞ እትየው እናንተ ግን ምንድን ነኝ ግን ቤካ ግን አረ ቤካ ሰላም በላቸው፣ ሰላም በላቸው። እሺ ሁላችንም ሰላም ብያለሁ። ወንድምየው እዛ ቤት ብሩኬ፣ ቢናዬ፣ እህታችን፣ ውዷ እህታችን እህትየው ውቤ፣ ለመጀመሪያ ጊዜ ውቤ ብዬ ጠራውኝ ራሱ። በስመ አብ ወልድ ጌታ ይቅር በለኝ። እህትየው ላስወርድ ያው ጨርሰሻል። ሁላችንም ክርስቲያን ወንድሞቼ ሰላም ብያቸዋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንድምየው እግዚአብሔር ይባርክ። ባንሆንም ባላይም ራሱ አይናበት በተለይ እስካቶሎጂ ላይ ያለህ ነገር በጣም የሚገርም ስለሆነ በጣም ብዙዎችን ያስታውሳለሁ። የቲቪ ላይ የሚሰሩት ጋዜጠኞቹ ለቁጭ ብለው የዛን ይማሩ ነበረ በጠቅላላ ማለት ነው። ትዚህም ሊሆን አንዱ እንደውም ጋዜጠኛ ስሙ ጠፋብኝ ገብቶ በቃ ፕሊስ መችመሽ ነው ይህን ነገር የምትቀጥለው ምናምን ብሏል። ትዝ ይላል መችመሽ ነውና ምናምን ብለህ ስፔሻሊ ስለ ዘመነ ፍጻሜ ጌታችን ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ስለታየው ምልክቶች ስለሚታዩ ምልክቶች አሁን ላይ ደግሞ ያለው ሁናቴ ገባህ ምንድነው ከዘመን ፍጻሜ ጋር ምን ግንኙነት አለው የሚለውን ነገር እያነሳ እንትንትል ነበርና ቲዝም ሊኮን እንደውም የዩክሬንና የምድረሱ የራሽያ ጦርነት ሲቀሰቀስ ያንን ነገር አገናኝተ ዶቶቹን አስቀምጠ ምናምን ነገር ያወራህበት ጊዜ ነበረ። ከሰባቱ ያዕቆብ መከራ በኋላ ቸርችም እንደምትሆን ምናምን እና ትዝ ይለኛል ሰው የዛን ጊዜ ስለዚህ ስለ ራፕቸር ምናምን አይ ቲንክ ጋዲሳ አምልጦታል እንጂ እያንዳንዱ እናንተ እዚህ ያላችሁ ሜይ ቢ በቅርብ ስለመጣችሁ ላታውቁ ትችላላችሁ እንጂ የዛሬ 7 ዓመት ኦልሞስት እኔና እህትየው ወንድምየው ምናምን ነበርና ቢናም ነበር። አዎ ትዝ ይለኛል ቢናም ነበርና የዛን ጊዜ እነዚህ አሁን ቲክቶክ ላይ የምታያቸው ምናምን ሁሉም ቁጭ ብሎ ይማሩ ነበር። ሁሉም ከስራ ያታጧቸው አሁን እንደ አዋቂ ምናምን እንትን የሚያደርጋቸውና እግዚአብሔር ይመስገን አይ ቲንክ የዛን ጊዜ ጋዲሳ አልፎታል። የዛን ጊዜ ያን ቀን ክላስ ሸውዷል ብዬ አስባለሁ። ለዛ ነው ጥያቄ የፈጠረበት። እትዮ ያለችው ነገር አለ። እነኚህ ሰዎች ስለመነጠቅ እንዴት ማውራት ይችላሉ? እንዴት መንፈስ ቅዱስ እነሱ ውስጥ የለ? ጌታን አያውቁት? ክርስቲያኖች አይደሉ? እንዴት ብሎ ነው ስለመነጠቅ ስለ ራፕቸር የሚያወሩት? እንዴት እንዴት እትዮ እንዳለችውም ኢየሱስ አበሰነ መሰለኝ። ያው እንግዲህ ተጫጭተዋሉ። ለማንኛውም ግን ይሄ ነገር የሚገባቸው በክርስቶስ ክርስቲያን የሆኑ አዲስ ፍጥረት የሆኑ ብቻ ናቸው ይሄ እውነት የሚገባቸው። እኔ አረ ግጥም ብዬ ነው የምነጥቀው። ትቀልዳለህ እንዴ? ግጥም ብዬ አንተ በምድር መከራ አንተ በላለህ፣ እኔ ደግሞ በአየር ከክርስቶስ ጋር ነግሳለሁ። በቃ ቆይ ችግር የለውም፣ ስፔስ እንፈጥራለን። ችግር የለውም። ሰዎች ውብዬ ነይ ተመለሽ፣ ነይ እንደማስወጣሽ አውቀሽ ነው ሊወጣሽ ነይ ተመለሽ። ክርስቲያኑ ሰጥቷቸው እንደሄደ እንመለከታለን። ስለዚህ እዚህ ቦታ ላይ ማበረታቻ የሆነ በጣም በርቱ የሚል ጠንክሩ የሚል ምንም አይነት ነገር እንዳያስጨንቃቸው የሚል ተስፋ ሰጥቷቸው እንደሄደ እንመለከታለን። ስለዚህ መነጠቅ የሚለውን ቃል መጽሐፍ ቅዱስ በግልጽ ተጠቅሞታል። መነጠቅ የሚለው ቃል ከላቲን ራፕተስ የሚል ነው የመጣ ሲሆን ይሄ ራፕተስ የሚለው የሚያመለክተው ምንድን ነው? አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 17 ያለውን ሲሆን ጌታ ራሱ ከሰማይ ይወርዳል፣ በክርስቶስ የሞቱት አስቀድመው ይነሳሉ፣ ከዚያም እኛ ሕያዋን ሁነን ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን ወይም እንነሳለን የሚለው ማለት ነው።
ስለዚህ እዚህ ቦታ ላይ ጴጥሮስ እዚህ ተሰሎንቄ ላይ በትክክል እንዳስቀመጠው ሁለት ጎራዎች ነው የምናየው። አንደኛ አስቀድመው ይነሳሉ የተባለው እነዚህ የመጀመሪያዎቹ የሚነሱት በክርስቶስ ያንቀላፉት ይላል። በክርስቶስ ያንቀላፉት አስቀድመው ይነሳሉ። በክርስቶስ ያንቀላፉት አስቀድመው ሲነሱ ሌሎች ሙታን ግን አይነሱም ማለት ነው። ምን ማለት ነው? በክርስቶስ ኢየሱስ አምነው ያላንቀላፉ ሰዎች በዚህ ትንሣኤ ጊዜ አይነሱም። ይህንንም ጌታ ኢየሱስ ሲያስተምር ስለ በጻድቃን ትንሣኤ ብድራትን ይሰጣችኋል ብሎ ጌታ ኢየሱስ ተናግሮ ነበር። ስለዚህ የጻድቃን ትንሣኤ ለብቻው እንደሆነ የሙታን ትንሣኤ ደግሞ ለብቻው እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጥልናል። ስለዚህ ጌታ ኢየሱስ ሲገለጥ በሚመጣበት ጊዜ ከመቅጽበት እኛ ምን እንላለን ነው የሚለው? እንለወጣለን ነው የሚለው። ስለዚህ እኛ ተለውጠን በአየር ላይ ነው የሚለው መጽሐፍ የሚናገረው። የሺህ ዓመቱ ግዛት ላይ እዚህ ምድር ላይ ነው የሚመጣው እንጂ በአየር ላይ አይደለም አይደል የሚመጣው? በአየር ላይ አይደለም። ይሄ ግን የዚህ የሺህ ዓመቱ ግዛት ላይ ሄደን እናነጻጽረዋለን። እሱ ጋር ሄደን ስንመለከት የመጀመሪያዎቹን እሱን በደንብ አድርገን እናያለን። እዚህ ቦታ ላይ ግን በደንብ ስንመለከት በክርስቶስ የሞቱ ብቻ ናቸው ትንሣኤ ያገኙት። በክርስቶስ የሞቱ ብቻ፣ በክርስቶስ ያንቀላፉት ብቻ። የተቀሩት ሙታኖች አልተነሱም። ይህንን የት ጋር እናገኛለን? ራእይ 20 ላይ ሄደን እናገኘዋለን። ስለዚህ መጽሐፍ ቅዱሳችን ዮሐንስ 14 ቅድም እንደነገርኳችሁ የሰጠን ተስፋ የሚፈጸመው በዚህ በትንሣኤ ካልሆነ በምንም ሊፈጸም አይችልም። ይሄ የራፕቸር ነገር ወይም የራፕቸር ትምህርት ምንድን ነው የሚለው ጳውሎስ? ሚስጥር ነው የሚለው። አንድ ሚስጥር እነግራችኋለሁ ብሎ ነው የሚነግረው። ሚስጥር ደግሞ የሚነገረው ለወዳጅ ነው፣ ለሚወዱት ነው። ስለዚህ ይህንን ሚስጥር ለቤተ ክርስቲያን ብቻ የተሰጠ ሚስጥር ነው ራፕቸር። በነገራችን ላይ ለማንም አልተሰጠም፣ ማንም እንዲያቅም አልተፈለገም። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 52 ላይ መለከት ሲነፋ ሕያዋን እንደሚለወጡ ገልጿል። እንዴት ነው የሚለወጡ ሲባል በቅጽበት ኃይል ወይም በአይነ ጥቅሻ ማለት ነው። በአይነ ጥቅሻ አይነት ምን እንደምንለወጥ መጽሐፍ ቅዱስ ይናገራል። አንድ ሚስጥር እነግራችኋለሁ ብሎ ነው የሚናገረው። ስለዚህ አንድ ሚስጥር እነግራችኋለሁ ካለ ሚስጥር የሚስጥሩ ተካፋይ የሆነችው ቤተክርስቲያን ናት ልታቅ የሚችለው እንጂ ሌላ ሰው ላያቅ ይችላል። ሌላ ሰው ላያቅም ላይገነዘብ ይችላል። ለዛ ነው መነጠቅ ይሄ የሙታን ትንሣኤ አይደለም። ይሄ ማለት የሙታን ትንሣኤ ስላችሁ ክርስቶስ ኢየሱስን ሳያምኑ የሞቱ ሰዎች ትንሣኤ አይደለም። መነጠቅ ሁለት አይነት ነገር ነው ብያችኋለሁ። አንደኛ በክርስቶስ የሞቱት ናቸው መጀመሪያ የሚነሱት። ሁለተኛ በክርስቶስ ያመኑት በአካል በዚህ ምድር ላይ ያሉ ሰዎች ምን ያደርጋሉ? ይነጠቃሉ ነው። እነዚህ እንግዲህ የተለያየ አባቶችም ይህንን እንደሚናገሩ መመልከት እንችላለን። የቀደሙ አባቶች በጣም ይህንን በደንብ አጠንክረው የተናገሩ አሉ። ጌታ ኢየሱስ ከተመልሶ ስለሚመጣ ምድራዊ አገዛዝ እንደሚጀምር አማኞች 1000 ዓመት ከክርስቶስ ጋር እዚህ ምድር ላይ እንደሚነግሱ መጽሐፍ ቅዱስ ይናገራል። ራእይን ልያትና ራእይ ምዕራፍ 20 ሊና እንጨርሳለን። እኔ ጋር ያለኝን ነገር ማለት ነው። ራእይ ላይ በጣም ሌሎችም ሊመልሱት የማይችለው ይሄን ነው። ራእይ ምዕራፍ 20 ላይ ያለውን ብዙዎቹ አይመልሱም። እንዲህ ይላል፣ ጥልቁንም መክፈቻ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እርሱም ዲያብሎስን ሰይጣን የተባለውን ያዘው፣ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተብ አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። አሁን 1000 ዓመት የሚለው 1000 ዓመት አሰረው ካለ 1000 ዓመት ያሰረው ለምንድን ነው? ወደፊት ይላል አይደል? ወደፊት አሕዛብንም እንዳያስት ነው የሚለው። ስለዚህ ወደፊት ካለ ከ1000 ዓመት በኋላ የሚቀጥል ዘመን አለ ማለት ነው። የሚቀጥል ዘመን አለ። 1000 ዓመት እንደ ኦርቶዶክሳውያን አስተሳሰብም እንደ ሌሎች አንዳንድ 1000 ዓመት አንድ ቀን ነው ብለውም እንደሚያስቡት ሰዎች 1000 ዓመት አንድ ቀን ከሆነ ወደፊት እንዲያስት ተብሎ መነገር አይጠበቅበትም። ዙፋኖችም አየሁ፣ በእርሱም ላይ ለተቀመጡ ዳኝነት ተሰጣቸው ይላል። እኛ ሁሉን ትተን ተከተልንህ፣
ምንድነው አሉት አይደል እንዴ ሐዋርያት እኛ ሁሉን ነገር ተከተልን ምንድነው ብድራታችን ሲሉት እንደሚፈርዱ ነግሯቸዋል። በ12 የእስራኤል ነገድ ዙፋን ላይ እንደሚነግሱ ነግሯቸው ነበር። ስለዚህ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጠባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባሮቻቸው በእጆቻቸው ያልተቀበሉትን አየው። ከክርስቶስ ጋራ 1000 ዓመት ኖሩና ነገሱ ይላል። ከማን ጋራ? ከክርስቶስ ጋራ። በየት? በምድር ላይ ቤተክርስቲያን አብራ ከክርስቶስ ጋር ትመጣና 1000 ዓመት ከ7 ዓመቱ መከራ በኋላ የቤተክርስቲያን የደስታዋ ወይም የበጉ ሰርግ ጌታ ኢየሱስ ክርስቶስ ማቴዎስ 26:26 ላይ እንደሚናገረው ከዚህ አሁን ከምሰጣችሁ ከዚህ ወይን ምን አልልም ብሏቸዋል፣ አልጠጣም ብሏቸዋል። በመንግስቱ እስከሚመጣ ጊዜ ያ በመንግስቱ በሚመጣበት ጊዜ ግን ግብዣውን እንደሚያደርግ የሚያሳይ ነው። ያንን ከተናገረ በኋላ በጣም የሚገርማችሁ ነገር ከክርስቶስ ጋራ 1000 ዓመት ኖሩና ነገሱ። ከየት? ዙፋናቸው የተሰጣቸው ሰዎች፣ ዳኝነት የተሰጣቸው ሰዎች፣ የክርስቶስ ኢየሱስ ምስክር የሆኑ ሰዎች እነዚህ 1000 ዓመት ነገሩ። የቀሩት ሙታን ግን ይላል ይችን እንድታሰምሩልኝ ፈልጋለሁ። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በህይወት አልኖሩም። ይህ የፊተኛው ትንሣኤ ነው ይላል። አያችሁ? ስለዚህ ትንሣኤ በሁለት ነው የሚከፈለው ማለት ነው። የፊተኛው ትንሣኤ አለ፣ የኋለኛው ትንሣኤ አለ። የፊተኛው ትንሣኤ ከክርስቶስ ጋር የሚነግሱ ናቸው የሚነሱት። ከክርስቶስ ጋር 1000 ዓመት የሚነግሱ፣ ከክርስቶስ ጋር 1000 ዓመት የሚኖሩ፣ ዳኝነት የሚሰጣቸው፣ ዙፋናት ያላቸው ከክርስቶስ ጋር 1000 ዓመት ሲነግሱ በፊተኛው ትንሣኤ ወይም በመጀመሪያው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ብፁዕ ነው፣ እንደገና ደግሞ ምንድነው? ቅዱስ ነው። ሁለተኛ ሞት በእርሱ ላይ ስልጣን የለውም ይላል። ምን ማለት ነው? በሁለተኛ ሞት በእርሱ ላይ ስልጣን የለውም ማለት ለዘላለም ከእግዚአብሔር ተነጥለው መጥፋት ወይም የዘላለም እሳት ውስጥ አይገቡም ነው። የሁለተኛው ትንሣኤሳ የዘላለም እድል ፈንታ የሌለው ትንሣኤ ነው። የመጀመሪያው ትንሣኤ የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ የተባሉ ናቸው። የክርስቶስ ካህናቱ ነው፣ የእግዚአብሔር ካህናቱ ነው። ከክርስቶስ ጋር 1000 ዓመት የሚያገለግሉ ወይም የሚነግሱ ናቸው። 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል ካለ በኋላ በአራቱም በምድር ማዕዘን ያሉትን አሕዛብን ጎግና ማጉግን እንዲያስታቸው ለሰልፍም እንዲያስከትላቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወረደባቸው። የሐሰታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳለበት ወደ እሳቱና ወደ ዲኑ ባህር ተጣሉ። ለዘላለም ከዘላለም እስከ ቀንና ሌሊት ምን ይላሉ? ይሰቃያሉ። ታላቅ ነጭ ዙፋን በእርሱም ላይ የተቀመጠ አየሁ። ምድርም ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል። እሱ ከአንዴ ድምፅ ይለፍል። ከዛ አሁን ሁለተኛው ትንሣኤ ላይ እንሂድ። ሁለተኛው ትንሣኤ ምዕራፍ 20 ቁጥር 12 ላይ ሙታንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈተ፣ ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ። ሙታን በሕይወት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈለ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጠ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው የሚለው። ስለዚህ ሁለት አይነት ትንሣኤዎችን አይተናል። የመጀመሪያው ትንሣኤ የጻድቃን ትንሣኤ ተብሏል። የጻድቃን ትንሣኤ የተባሉት ደግሞ እነማን ናቸው? በክርስቶስ ያንቀላፉት ክርስቶስ ኢየሱስን አምነው የሞቱ ሰዎች የነሱ ትንሣኤ የምን ትንሣኤ ተብሏል? የጻድቃን ትንሣኤ ተብሏል ማለት ነው። የሙታን ትንሣኤ የሚባለው ወይም ሁለተኛው ትንሣኤ ማለት ደግሞ ክርስቶስ ኢየሱስን ሳያምኑ ክርስቶስ ኢየሱስን ሳይቀበሉ የሞቱ ሰዎች የምን ትንሣኤ ይባላል? የሙታን ትንሣኤ ይባላል። በመጀመሪያው ትንሣኤ እድል ያላቸው
እነዚህ ሰዎች ለዘላለም ከእግዚአብሔር ጋር በደስታ የሚኖሩ ሰዎች ናቸው። ሁለተኛው ሞት በእነርሱ ላይ ስልጣን የለበትም ነው የሚለው። በሁለተኛው ትንሣኤ ላይ ያሉት ግን ከክርስቶስ ኢየሱስ የተለዩ ናቸው። ለዘላለም በእሳት ባህር ውስጥ የተጣሉ ሰዎች ናቸው። ስለዚህ ትንሣኤውን በዚህ በሁለት አይነት የጻድቃን ትንሣኤ ብሎታል ኢየሱስ ራሱ ቃል በቃል የጻድቃን ትንሣኤ ብሎታል። የጻድቃን ትንሣኤ ካለ የሙታን ትንሣኤ እንዳለ መጽሐፍ ቅዱስ በግልጽ አስቀምጦልናል። ስለዚህ እዚህ ቦታ ላይ የምንመለከተው የመጀመሪያው ትንሣኤ እኛ አማኞች ራፕቸር ካደረግን በኋላ ከክርስቶስ ኢየሱስ ጋራ በሰማይ ከ7 ዓመት መከራው በምድር ላይ እስኮን 7ቱን ዓመት ከጌታ ጋራ የምንሆንበት ነው። ከዛ ከጌታ ጋራ ወደዚህ ምድር እንመለሳለን። ወደዚህ ምድር ከጌታ ጋራ በክብር እንመጣለን። 1000 ዓመቱ መንግስት ይጀመራል ማለት ነው። በዚህ ምድር ላይ 1000 ዓመት መንግስት ሲፈጸም ሰይጣን ይታሰራል። ወደፊት በምድር የሚኖሩ ቀሪ ህዝቦች ወይም አሕዛቦች ስላሉ እነሱን እንዳያስት ይዘጋበታል። የክርስቶስ ግዛት በምድር ላይ ይነግሳል። ምክንያቱም እነ ኢሳይያስ ላይ ሲነገሩ የነበሩ ትንቢቶች በሙሉ ፍጻሜን ያገኛሉ። ለምሳሌ እንደዚህ አንበሳ ሳር ይበላል ይላል። አንበሳ ስጋ በል ነው አይደል? አንበሳ ሳር ይበላል ይላል። ስለዚህ አንበሳ ሳር እየበላ የሚኖርበት ዘመን መቼ ነው የሚለውን ጥያቄ መጠየቅ አለብን። እነዚህ ሰዎች ራፕቸርን የማይቀበሉ የክርስቶስ ኢየሱስን 1000 ዓመት ንግስና የማይቀበሉ ከሆነ አንበሳ ሳር የሚበላው መቼ ነው? ህፃናት በባብ ምንድነው ጓዳ ውስጥ ይጫወታሉ። ምንም አይነት ሰላም ምንም አይነት ክፉ ነገር የሌለበት ምድሪቱ በፍጹም ሰላም የምትሞላበት ልክ እንደ መጀመሪያው አዳም ጋር እንደነበረበት እንደዛ ያለ ነገር ልክ አዳም ጋር እንደነበረው ያለ ህይወት እንደምንቀጥል ነው መጽሐፍ ቅዱስ የሚነግረን። ስለዚህ ብዙ ጥቅሶችን በዚህ አይነት ሁኔታ መረዳት አለብን ብለን እናስባለን። ኦርቶዶክሳውያንም ከገቡ እንግዲህ ያው በኋላ እንቀጥላለን። ጥያቄዎች ይኖሩናል፣ እነሱን የምንጠይቀው። ተባረኩልኝ። አስረዘምኩት፣ ይቅርታ አድርጉልኝ። አይ ደስዬ ተባረክ፣ ጌታ ኢየሱስ ይባርክ። አስረዝመሃል፣ ግን በጣም ደግሞ ብታስረዝመው ጥሩ ነበረ። መርዘም እኮ እንደዚህ ጥሩ ነገር እኮ እንትን እያልክ ሲሆን እኮ ጥሩ ነው። በደንብ ብታረዝመው እንደውም ቆንጆ ነበረ። ተባረክ ደስዬ፣ በጣም ደስ እያለን ነው የሰማነው። አንድ መልስ ቀጣዩ ሰው ከመሄዳችን በፊት አንድ መልስ ልመልስ። ከታች አንድ እህታችን የጠየቀችን አይ ዶንት ኖ በጌታ የሆነች እህታችን ልትሆን ትችላለች እና ይሄ ነገር ኤርሊ ቸርች ፋዘርስን አይ ቲንክ እሱን እንደዛ ይመስለኛል ሪፈር ማናደርግበት ከሆነ እንዴት ነው የምንከራከረው ብላ ነበር። የማይቀርብበት ነው ስትል አይ መጽሐፍ ቅዱስ ካለ አይ ዶንት ሃቭ ቱ እንደዛ ብዬት ነበርና መጽሐፍ ቅዱስ ማን በፈታው አንተ ይሄ እኮ ሰብጀክቲቭ ኢንተርፕሬቴሽን ነው የሚባለው ኤቪደንስ ማምጣት ካልቻውን እና በኋላ ላይ ግን ኤችጄልን ጽፈሻል። አይ ዶንት ቲንክ ኤችጄልንም የተረዳሽ አይመስለኝ። ሂስቶሪካል አልሽና ቸርች ፋዘር ነው ሂስቶሪካል ማለት እንደዛ ማለት ነው እንዴ? ኖ ወይ። መጀመሪያ ይሄንማ መረዳት አለባችሁ። ኤርሜኔቲክስ መጀመሪያ ሃይማኖታችሁማ ማወቅ አለባችሁ። ሂስቶሪካል የሚለው ሀሳብ አሁን ቸርች ፋዘር ማለት አይደለም። እንዴት እንደዛ ብለሽ ተረዳሽ? ሂስቶሪካል ማለት አንድ ምሳሌ ልስጥሽ፣ ከዚሁ ከውይይቱ አንድ ምሳሌ ልስጥሽ። ለምሳሌ ልጅም ቢሆን አያውቅም የሚለው ነገር አለ አይደል? ከሰማይ አባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን ያንን ቀን አያውቅም ይላል። ኦኬ፣ እኔ አሁን ስፈታው ሂስቶሪካል ሄርሜኔቲክስ እዛ ላይ አሁን ተጠቅሜ ኤችጄኤል የሚለውን ሂስቶሪካልን ላሳይሽ ነው። ለምሳሌ እዛ ጋር ስፈታው ምን አልኩኝ እኔ? በቀደመው የአይሁድ ካልቸር አባት ነው ዲክሌር የሚያደርገው የሰርጉን ቀን፣ ልጅ አይደለም። ሶ ሙሽሪት ተዘጋጅታ ትጠብቃለች። ሶ አባት ዲክሌር ባደረገ ቀን ድንገት ነው ሙሽሪት ቤት የሚሄደው ልጁ። ከዛ ይዞ ሄዶ ልጅቷን ይዛው ይመጣል ምናምን አልኩሽ። ራይት? ሂስቶሪካል ማለት ይሄ ነው። አትናቴዎስ ምን አለ ማለት አይደለም። ኦኬ። ሶ እኛ መጽሐፍ ቅዱስን ስንፈታ ኤችጄኤል ስናፈታት ህግን እንጠቀማለን ስንል ይሄ አብሶሉት ነው። በነገራችን ላይ ከኤችጄኤል ማለት ከቸርች ፋዘርስ በላይ ነው። ሄይ ቸርች ፋዘርስም ቸርች ፋዘርስ ጸሐፊዎች ናቸው እንዴ? አትናቴዎስ መጽሐፍ ቅዱስን ጻፈ እንዴ? ኖ ዌይ፣ አልጻፈም እኮ። አትናቴዎስን ለምንድን ነው ታማኝ ያደረግ ነው? ለጉዳዩ ቅርበት አለው ያልነው ለምንድን ነው? እያልን ያለ ነው እኮ ለአፈታቱም፣ ለባህሉም፣ ለታሪኩም እንደዛ ቅርብ ነው እያልሽ እኮ ነው። ራይት? የመጀመሪያ ተደራሲያኑ እንዴት ብለው ተረዱት ነው። እነሱ እኮ የሚበልጡን ከኛ እኮ በዛ ነው እኮ። ለጉዳዩ ቅርበት አላቸው ብለን እኮ ስለምናስብ ነው።
በተረፈ እነሱ እኮ ጳውሎስ አይደሉም። ዮሐንስ እኮ መሰረቱን እኮ የመሰረቱት እነሱ አይደሉም። በሐዋርያትና ነቢያት መሰረት ላይ ታንጻቸዋል ይሏል። መሰረቱን የመሰረቱት ሌላ ናቸው። እና አትናቴዎስ የት ነበሩ እንዴ? መጽሐፍ ቅዱስ ተጽፎ ካለቀ በኋላ የተወለዱ ሰዎች እኮ ናቸው። ሂስቶሪካል ማለት እሱ ማለት አይደለም። እሱ ላይ አይደለም፣ አልተወለደም ገና። እሱ ያ እኮ ሲፈጸም እኮ ሲፈጸም ሳይሆን ሲጻፍም አልተወለደም። ሂስቶሪካል ማለት ራሱ መጽሐፉ እዛ ቦታው ላይ እንዳልኩት አሁን ቅድም ኢየሱስ ልጅ የማያውቅ ሲል ምን እያለ ነው የሚለው ታሪኩን ያን ታሪክ ነው የምትዳስሽው። እነሱም ሲፈቱ ያንን በዛን ወቅት የነበረውን ታሪክ እሱን ቤዝድ አድርገው ነው ታሪኩን። ኦኬ ግራማቲካል ምንለው ኦኬ እነዛ ቋንቋዎች ለምን ነበር የሚውሉት? እነዛን ቋንቋዎች ሲሰሙ የመጀመሪያ ተደራሲያን እንዴት ብለው ተረዱት? ያንን ነው። ኤችጄል ሲባል ዝም ብሎ እንትን መሰላችሁ እንዴ? ግራማቲካል የሚለውን አሁን ዝም ብሎ እኮ እንትን አይደለም። ለጉዳዩ ቅርበ በኩረ ቋንቋውን የሚያውቁ ሰዎች የሚያውቁ ሳይሆን በጣም ምርምር ያደረጉ ኦኬ፣ ሞደርኑን ሁሉ አይደለም፣ ኤንሸንት የጥንቱን ማለት ነው። እሱን ቃላቶችን ምርምር ያደረጉ እሱን የሚያውቁ ሰዎች እነዛ ያዘጋጁት ነው። ኦኬ፣ ዝም ብለው ሰዎች በደሳለኝ መሳለኝ ተነስተው የሚተረጉሙት ነገር አይደለም። ኮመንተሪዎች ሲጻፉ እንደዛ ነው የሚጻፉት። ኤችጄል የሚባለው እንትን እና ቸርች ፋዘርስ ምናምን ያልሽው እኔ እኮ አንዱ ዓላማ እሱ አይደል እንዴ? እሱን እኮ መምታት ነው ዓላማ። እኔ አሁን ትኩረት ሰጥቼ ከዚህ በኋላም እኔ ኦፍኮርስ አልፎ አልፎ አደርጋለሁ። ከዚህ በኋላ ደግሞ በደንብ ማደርገው እሱን ይሄን እኮ ለመምታት ነው። ከሚዲያ ላይ ይሄን መትቼ ለማጥፋት ነው የኔ ዋነኛ ዓላማ ማለት ነው። አሁን መጽሐፍ ኢየሱስ እንደዚህ ብሏል የሚባል ነገር እየቀረ መጣ እኮ ሚዲያ ላይ። ፖሊካርፕ እንደዚህ ብሎ ነበር፣ አትናቴዎስ እንደዚህ ብሎ ነበር፣ ዮሐንስ አፈወርቅ እንዲህ ብሎ ነበር። ኧረ እንዴ ኢየሱስ እንዲህ ብለዋል ነው እንጂ፣ ጳውሎስ እንደዚህ ብለዋል ነው እንጂ፣ ጴጥሮስ እንደዚህ ብለዋል ነው እንጂ። እንደሱ ነው እኮ የሚጀመረው። ከዛስ በኋላ እነ ጳውሎስ እነ ዮሐንስ እነ ጴጥሮስ እነሱ የተነገሩንን ደግሞ ኦፍኮርስ ቸርች ፋዘርስ እንዴት ተረድተውታል፣ ኮመንተሪዎች እንዴት ፈተውታል፣ ስኮላሮች ኢንሸንት ሞደር ስኮላሮች እንዴት በዚህ ጉዳይ ላይ ምን ሀሳብ ሰጥተዋል የሚለው እናያለን። ወጥን ሰው መተ መጽሐፍ ቅዱስ ላይ ነው ምትምትዩ። ምን ከባድ ነገር ነው እንዴ? ቸርች ፋዘርስ እንትና እንዲህ ብለዋል የሚለው እኮ ካቴና ባይብል ገልጬ ቁጭ ብል በቃ እሱን ማንበብ ማነብነብ ነው። ወይም ደግሞ ሌሎች ኒው አድቨርት ላይ ምናምን ሄጄ ክሊክ አድርጌ ጥቅሶቹን አውጥቼ ማነብነብ ነው። እንትና እንዲህ ብለዋል እንትና እንዲህ ብለዋል። እንዴ ዜና አንባቢ አማረማም ሆነኝ እንዴ? እነ እንትና ያሉትን ለዛውም ታማኝነት የሌለው በመጽሐፍ ቅዱስ እንደተጠበቀ አምናለሁ። ጠባቂው መንፈስ ቅዱስ ስለሆነ እንደማይበረዝ ሀሳቡ ትክክል እንደሆነ አምና። የእነዚህ ሰዎች ሀሳባቸው ውስጥ ተበርዞ እንደሆነ በምንድን ነው እርግጠኛ የምትሆኑት? ለዛ እኮ ነው መጽሐፍ ቅዱስ ብቻ እኛ እኮ ምን ሶላ ስክሪፕቸራ ማለት እኮ መጽሐፍ ቅዱስ ፊልተር ያደርጋል የምንለው እኮ ለዛ ነው። የማይለወጥ የእግዚአብሔር እውነት ስለሆነ የቸርች አባቶችን ይሁን የማናቸውንም ትምህርት ስኮላር ቢሆን ሪፎርመር ቢሆን የእነሱን ትምህርት በእግዚአብሔር ቃል ፊልተር እናደርጋለን የምንለው እኮ ለዛ እኮ ነው። ኢንፋለብል ስለሆነ እነሱስ ፋለብል ናቸው። ሁሉንም ትቀበላላችሁ ወይ ሲባል አይ ሁሉንማ አንቀበልም እነሱን። እሺ ስለዚህ እነሱ ደግሞ ማረጋገጫ መስጠት አለባቸው ለዮሐንስ ትምህርት። አረ ዮሐንስ ነው እንጂ ለእነሱ ትምህርት ማረጋገጫ የሚሰጠው። አሁን ቦታውን ልቀይረው እኮ ነው። አልገባችሁም እንዴ? እኔ ዓላማዬ ላገለባብጥባችሁ ነው እኮ። የነ ዮሐንስ አፈወርቅን ትምህርት በነ ዮሐንስ ደቀ መዝሙሩ ዮሐንስ ትምህርት በእነሱ ትምህርት ላበጠረው እኮ ነው። ኦኬ የነ ፖሊካርፕ ትምህርትን በራሱ ባስተማረው በዮሐንስ ደግሞ በሱ ትምህርት ፊልተር እንደዛ እኮ ልመልሳችሁ ነው። አሁን ተገለበጠ ነገሩ። ተገልብጦ መጥቶ ዮሐንስ አፈወርቅ እንደዚህ ብለዋል፣ ዮሐንስ እንትና እንደዚህ ብለዋል። ኧረ አይባልም፣ እንደዛ አይባል። የእኛ ካልቸር አይደለም ይሄ። እኛ እንደዛ አንልም። እኛ በፕሮቴስታንት ዓለም ውስጥ እንደዛ አይታወቅም። እኛ ቤት ኢየሱስ እንዲህ ብለዋል ነው፣ ዮሐንስ እንደዚህ ብለዋል፣ ጴጥሮስ እንደዚህ ብለዋል ነው። ከዛ በኋላ ነው ወደ ቸርች ፋዘርስ የሚካሄደው። እነሱ በጉዳዩን እንዴት ተረዱት ብለን ማለት ነው። እነሱም እኮ የተረዱ ናቸው እኮ ጉዳዩን፣ ልክ እንደኔና እንደናንተ። እነሱ ከኛ የሚበልጡበት ሚሊየንስ ነገር መደርደር ይቻላል። ኦኬ ለጉዳዩ ቅርበት ከመኖሩ ጀምሮ ማለት ነው። ከኛ የተሻሉበትን ብዙ ነገሮችን መደርደር እንችላለን። ግን ስቲል ፋለብል ናቸው። ፋለብል ናቸው፣ ተሳሳች ናቸው። ፋለብል ናቸው ማለት በነገራችን ላይ ፋለብል ናቸው ማለት ተሳስተዋል ማለት ሳይሆን የመሳሳት እድል አላቸው ማለት ነው። ኦኬ ሶ ሜንላይን ፕሮቴስታንት እንደዛ አይደለም ያልሽው። ሜንላይን ፕሮቴስታንት ወጁ ሜን ባይዳት ሜንላይን ሲሉ ሰምተሽ ነው።
ሜንላይን ፕሮቴስታንቲዝም ሁኬርስ ሜንላይን ፕሮቴስታንቲዝም መስራቾቹ ሪፎርመሮቹ ራሱ ሀሳባችን በእግዚአብሔር ቃል ነው ፊልተር የሚደረገው አይደል እንደሚሉት እነሱ ራሱ የሜንላይን ፕሮቴስታንቲዝም ራሱ ዋናዎቹ ማለት ነው ሪፎርመሮቹ ጀማሪዎቹ አለልም እኔ እነሱ የጀመረው ኢየሱስ ጋር ስለሆነ ማለት ነው። እነ ሉተር አልጀመሩም። አፉ በላት ሜንስትሪም ለማለት ፈልጋለሁ። አፉ በላት አንካሌቺ በቃ አሁን ተቸግረናል። በቃ ተቸግረናል ማለት የተቸገር ነው። በአማርኛ ጻፉት ጻፉት በቃ ኢትስ ኦኬ ጻፉት በአማርኛ አትጎዱም። እሺ ግን ይህንን ሀሳቤን እንትን ልበለውና ሉተር ራሱ በራሱ ቃል በቃል የተናገረበት አለ። በነገራችን ላይ ሉተር ራሱ ትምህርቱ በእግዚአብሔር ቃል ነው ፊልተር የሚደረገው። በእግዚአብሔር ቃል ተመዝኖ እውነት ከሆነ ነው የሉተርን ትምህርት የምንቀበለው። ሪፎርም የሁሉንም ነው እኮ የምልህ መጽሐፍ ቅዱስን ነው። ስለዚህ የኔን እምነት ቸርች ፋዘርስ ኮንፎርም የሚያደርጉልኝ እንደዛ ይመስላል እንዴ? ማን ነው እንደዛ ያለ? ሁ ቶልድ ዩ ዳት? የኔ ሃይማኖት እኮ ኢየሱስ እኮ የመሰረተው ነው። ትቀልዳለህ እንዴ? ቸርች አባት ራሱ ይመረመራል እያልኳችሁ እኮ ነው። በመጽሐፍ ቅዱስ ነው የሚመረመረው እኮ እያልኩ እኮ ነው። ቀደም እኮ ለጋዲሳ ስነግረው የነበረው እኮ እሱን ነው እኮ። አልሰማችሁም እንዴ? በጣም ደጋግሜ ስነግረው የነበረው እሱ የቸርች አባቶች በዚህ ጉዳይ ላይ ኮንፎርሜሽን ሊሰጡ ይገባል ስለ ራፕቸር ይለኛል። እኔ ደግሞ አያስፈልገኝም፣ ጳውሎስ ከነገረኝ ኢየሱስ ከነገረኝ በቂ ነው። የጳውሎስን ትምህርት ማን ነው እነሱ ኮንፎርም እንዲያደርጉ ማን ነው ፍቃድ የሰጣቸው? እነሱን እኮ ሪፈር የምናደርገው የእግዚአብሔር ቃልን እኮ ኮንፎርም ለማድረግ ነው እንጂ እነሱ የእግዚአብሔርን ቃል ኮንፎርም እንዲያደርጉ አይደለም ነው ውይይቴ እኮ የነበረው። ኦፍኮርስ ቆንጆ ጥያቄ ግን ያነሳሉ ኦርቶዶክሳውያን ብዙ ጊዜ። ኦኬ እንደሱ መሆኑ እኮ ጥሩ ነው፣ ግን አሁን በእግዚአብሔር ቃል ስትል ኤፍሬም ያንተ መረዳት አይሆንም ወይ? በአንተ መረዳት ይሆናል አባቶችን ጀጅ የምታደርገው። ምክንያቱም የእግዚአብሔር ቃል ስትል በማመረዳት ነው ሚል ጥያቄ ያነሳሉ እነሱ። which is በጣም ይሄ ቆንጆ ጥያቄ አይደለም እንዴ? ጥሩ ጥያቄ እኮ ነው የሚያነሱት። በእኔ መረዳት ነው መጽሐፍ ቅዱስን ራሴ አንብቤ ከሆነ አንብቤ መጽሐፍ ቅዱስን አይ በቃ ይሄ እንደዚህ ነው የሚለው፣ ይሄ ደግሞ እንደዚህ ይመስለኛል፣ ይሄ እንደዚህ ይመስለኛል ካልኩኝ ስጋታቸው ይሄ ነው እነሱ እና ትክክለኛ ስጋት ነው። አይደለም እንደዛ አይደለም እኛ ምንለው አይደለም። ምንድን ነው ካዲያ የምትለው ኤፍሬም? እንዴት ነው መጽሐፍ ቅዱስ የምትረዳው? እንዴት ነው መጽሐፍ ቅዱስን ስታጠና ኤፍሬም እንዴት አጥንተ ነው አሁን ይሄ እንደዚህ ነው የምትለው? ኦኬ በጣም ቆንጆ ጥያቄ ነው። መጀመሪያ እናንተ ሳቁበት፣ እኔ ደግሞ ታውቃላችሁ ጴንጤ ነኝ። ሰው መንፈስ ቅዱስ መጀመሪያ መንፈስ ቅዱስ ኦኬ መንፈስ ቅዱስ ያብራ ቃሉ መንፈስም ቃሉ ሕይወትም መንፈስም እንዳለ ኢየሱስ ኦኬ ቃሉ ሕይወት ነው መንፈስ ነው። መንፈስ ቅዱስ ለሰዎች ደግሞ ያብራራል ይገልጣል። በመጽሐፍ ቅዱስም እሱ ተቀምጠዋል። ኦኬ አንደኛ ፕራዮሪቲ የምንሰጠው እሱን ነው። ከዛ ኤችጄል ላይ ራሱ አንመካም መንፈስ ቅዱስ ላይ እንደምንመካ መንፈስ ቅዱስ ኦኬ ባለቤቱ እሱ የመጀመሪያ ነው። ኦኬ ቀጥሎ ደግሞ ኤችጄል የሚባል ስናፈታት አለ። ኦኬ ኤችጄልን አታቅሉት። ኤችጄል ማለት ሰዎቹም ራሳቸው ቸርች ፋዘሮች የነ ጳውሎስን ትምህርት የሚረዱት በዛ መንገድ ነው። ከዚህ አይመልጡም። ቸርች ፋዘርስ ራሱ እንደ ሂስቶሪካል አልኩ ቅድም እኮ ሂስቶሪካል ማለት ምን ማለት ነው? ታሪኩን አይደል እንዴ? ታሪኩን ማወቅ የለባቸውም እንዴ? ሲተረጉሙ ታሪክ ሳያውቁ ነው እንደሚተረጉሙት ቸርች ፋዘርስ። ትምህርቱም ያስረ ነው እኮ ግራመርስ ሳያውቁ ነው እንዴ? የቃላት አወቃቀሩን አያውቁም እንዴ ሲተነትኑ? ያ እነሱ በተነተኑበት መንገድ ነው እኮ እኛ የምንጠቀመው እያልኳችሁ ነው። ኦኬ ኤችጄል ኦኬ ተጠቅመን ደግሞ እንፈታለን። ከዛ ትክክል ካልሆነ እሱ ኤችጄል እንፈታለን ስለ ዝም ብለህ ከመሬት ተነስተ የምትፈታ አይደለም። ለምሳሌ እኔ ኤችጄልን እኔ በእኔ አይደለም የምፈታው እንዳልኳችሁ ቅድም። ለምሳሌ ግራማቲካሊ ለጉዳዩ ቅርበት ያላቸው ሰዎች በኩሮ ቋንቋውን በደንብ የተረዱ ሰዎች የቋንቋ አወቃቀሩን በደንብ የሚያውቁ ኦኬ ሞደርን ሳይሆን ስፒራል ለዚህ ጋር ለምሳሌ ግሪክኛ ናውዴስ ሞደርን ግሪክና በዛን ወቅት ከ2000 ዓመት በፊት የነበረ ግሪክኛ ተመሳሳይ አይደለም። ኦኬ ያንን የቀድሞውን ግሪክ እኛ እሱን ያጠኑ በደንብ የሚያውቁ የቋንቋ አወቃቀር የሚያውቁ እነሱ አሉ። እነሱ የሰሩት ኮመንተሪዎች አሉ። እነሱ የሰሯቸው ማስረጃዎች አሉ። እስቲል ደግሞ መዝገበ ቃላቶች አሉ። ኦኬ
እነሱን ማለታችን ነው። እነሱን አይተን ምን እየተባለ ነው የሚለውን ከዛ ነው የምንረዳው ነው። ቸርች ፋዘርስ ካዲያ ምንድነው አስተዋጽኦአቸው በዚህ ጉዳይ ላይ? ቸርች ፋዘርስ ምንድነው ካዲያ? ምንም ጥቅም የላቸውም ቸርች ፋዘርስ? ኖ ወይ ማን አለ? ቸርች ፋዘርን አትቀበሉም ይባል? ኖ ማን አለ? የቤተክርስቲያን አባቶችን አንቀበልም ማን አለ? የቤተክርስቲያን አባቶችን በሙሉ እንኳን የቤተክርስቲያን አባቶችን እኔ ስፒሮስን ሁሉ እቀበለዋለሁ። ማንቀበለው ነገር የለም። እኛ ሰርቶ አደር ጋዜጣን ራሱ እንቀበላለን። እኛ ማንቀበለው ምንም ነገር የለም ምድር ላይ። ምንቀበለው ግን በእግዚአብሔር ቃል ፊልተር አድርገን ነው። በእግዚአብሔር ቃል ፊልተር አድርገን ትክክል ከሆነ ካለፈ እንቀበለዋለን፣ ካላለፈስ አንቀበልም። ማን ይሁን ማንም ይሁን ጳውሎስ አይደለም እንዴ እኛ ከሰበክንላችሁ ውጭ አለና እኛ ብንሆን አለ የሰማይ መልአክ ቢሆን የተረገመ ይሁን አለ። ትቀልዳለህ እንዴ? ዮሐንስ አፈወርቅ ትላለህ እንዴ? ጳውሎስ እኮ ራሱ እኔ ተመልሼ ብመጣ ማለት እኮ ነው። ጳውሎስ ተመልሼ መጥቼ ቆሮንቶስ ላይ የጻፍኩት መልእክት የተሳሳተ ነው፣ ውሸት ነበረ ብዬ ቆሮንቶስ ላይ ከጻፍኩት የተለየ ነገር ብነግራችሁ የተረገምኩ ልሁን እኮ ነው ጳውሎስ የሚለው። አልገባህም እንዴ? መልአክ አለ፣ የሰማይ መልአክ መጥቶ ክንፉን እያማታ መጥቶ ትክክል አይደለም ዮሐንስ የጻፈልህ የዮሐንስን መልእክት አትቀበል፣ እንደዚህ ነው እውነቱ ቢልህ የተረገመ ነው እያለህ እኮ ነው ጳውሎስ። አልገባህም እንዴ? በነቢያቱና ሐዋርያቱ መሰረት ላይ ታንጻቸዋል ይላል። መሰረቱ ኦልሬዲ ተመስርቷል። መሰረቱን ቀለም መቀባባት አይቻልም፣ መነካካትም አይቻልም። እነ ዮሐንስ አፈወርቅ አልተፈቀደላቸውም፣ እነ ፖሊካርፕ አልተፈቀደላቸውም፣ እነ ቄሎስ ዋሬቨር አልተፈቀደላቸውም። ማናቸውም አልተፈቀደላቸው። በዛ ላይ ማነጽ ነው የተፈቀደላቸው። ኦኬ መሰረቱን የመሰረቱት ሰዎች ግን ኢንፋለብል ናቸው። ኦልሬዲ መሰረቱ ተመስርቶ አልቋል። ሶ መሰረቱን ለመረዳት እነዚህ ሰዎች ይጠቅሙናሉ። አዎ ግን መሰረቱን እነዚህ ሰዎች አይደለም ፊልተር የሚያደርጉት፣ መሰረቱ ነው ፊልተር የሚያደርጋቸው እነሱን ነው። አሁን ቦታ የተቀያየረ ነገር አለ እና በጣም የሰለቸኝ ነገር እኔ ስገባ አሁን ሶሻል ሚዲያ ላይ ሁሉም ይመጣና አዎ ዮሐንስ አፈወርቅ እንዲህ ብለዋል፣ በ18ኛው ክፍለ ዘመን ላይ የተነሳው እንትና እንደዚህ ብለዋል፣ በ19ኛው ላይ ኧረ እባክህ እንዴ አንድ ኢየሱስ እንኳን ካፉ ሳይጠራ ኢየሱስ እንዲህ ብለዋል እንኳን ካፉ ሳይጠራ 19 ምናምን እንትን ደርድሮ ይጨርሳል ማለት ነው። እንትና የሚባለው ኢንሸንት ስኮላር እንዲህ ብለዋል፣ እንትና በ19ኛው የተነሳ እንደዚህ ብለዋል። ኧረ እንደዚህ አይባልም እንዴ! ከኢየሱስ ነው ኢየሱስ እንዲህ ብለዋል ብለህ ነው የምትጀምረው። የእግዚአብሔር ልጅ ኢየሱስ በዮሐንስ 5 ላይ እንደዚህ ብለዋል፣ ይህንን ደግሞ የተረዱት ብለህ ከዛ በኋላ ነው የምትሄደው። ከዛ ወደ ቸርች ፋዘር ምናምን ከዛ በኋላ ሄድ። እነሱ ደግሞ ሲያብራሩ ይህንን እንደዚህ ብለው ተረድተውታል። እንደዛ ነው እኮ የሚባለው። ዮሐንስ እንደዚህ ብለዋል በመልእክቱ። ቸርች ፋዘርስ ብለህ ከፖሊካርፕ ትጀምራለህ እንዴ? እኔ ሁልጊዜ 5 ዓመት ነው የነገርኳቸው። እኔ አልጀምርም፣ አንተ ጀምር። ምን አገባኝ ነው ያለም። የኔ ቸርች ፋዘርስ የሚጀምረው ከነ ሐዋርያው ጴጥሮስ፣ ሐዋርያው ዮሐንስ፣ ሐዋርያው ጳውሎስ ከነሱ ነው የሚጀምረው። ልጆቼ እያሉ አይደል እንዴ መልእክት የጻፉት? አዎ ልጆቼ እያሉ እኮ ነው መልእክት የጻፉልን፣ አባቶቻችን ናቸው። ከነሱ ነው የምጀምረው እንዴ? ከውጭ ጀምር ትለኛለህ እንዴ? ኦፍኮርስ አንተ አሽሉከን ማስገባት እንዲመች ነው። ከመጽሐፍ ቅዱስ እንውጣ ትላለህ። ዋንስ ከመጽሐፍ ቅዱስ ከወጣ በኋላ የሹራብ ክር ማለት ነው። ተመዞም ያልቅ ነገር አይደለም ጉዱ። አንተ እንደምንም ብለህ ከመጽሐፍ ቅዱስ ልታስወጣኝ ነው። እኔ ደግሞ ቀልድብሃለሁ መጽሐፍ ቅዱስ ላይ ሆኜ ማለት ነው። ከመጽሐፍ ቅዱስ አልወጣም። ለምን እወጣለሁ? መጽሐፍ ቅዱስ ላይ ሆኜ ነው የማወራው እንዴ። ኢየሱስ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው እያለ ይሄንን ዮሐንስ አፈወርቅ እሱን ኧረ እባክህ ዮሐንስ አፈወርቅ ስለመሰከረ ነው እንደ ኢየሱስ የዘላለም ሕይወት በኢየሱስ እንደሚገኝ። ቅድምም እንደሱ ሲሉ ነበር። የድፍረት እንደውም እኔን ተቃወሙኝ እንጂ ኮነኑኝ። እኔን እንዴት እንዲህ ትላለህ ብለው እኔን ሲሳለቁብኝ ነበር። በነገራችን ላይ ምን ስለ መዳኔ ዮሐንስ አፈወርቅ አይደለም ለእኔ መዳን ኮንፎርሜሽን የሚሰጠኝ መንፈስ ቅዱስ ነው። ያ መንፈስ ከመንፈሳችን ጋር ይመሰክራል እንደተባለ መንፈስ ቅዱስ ነው የሚመሰክርልኝ ስለ እንዴት ጭራሽ አትናቴዎስ አይመሰክርልኝም ስለ እምነት ያለ አሉ። እኩል አድርገዋቸዋል። አያችሁ መንፈስ ቅዱስንና መንፈስ ቅዱስ እኮ እግዚአብሔር ነው። አንተ እንዴ ዮሐንስ አፈወርቅን እኮ ይሰራ ነው እኮ መንፈስ ቅዱስ። እንዴት አወዳደራችሁ? እና ይሄ ማላገጥ ነገር መንፈስ ቅዱስ ያስተምራል ለሰዎች የቃሉን ብርሃን የቃሉን ፍቺ ያበራል ለሰዎች ሲባል መቀለድ ማሾፍ እንዴ! መንፈስ ቅዱስን ትረስት ካላረግ ታዲያ ማንን ነው ትረስት የምታደርገው?
እና የሆነ የተቀላቀለ ነገር አለ እና አይ ቲንክ እንትን ማለት አለበት፣ ቦታ መያዝ አለበት። በጣም ቅልቅል ያለ ነገር አለ እና እኔ የምትሰሙኝ እንግዲህ በዚህ ያላችሁ ቅዱሳን መጀመሪያ ከመጽሐፍ ቅዱስ ነው የምትነሱት። እሺ የኛ እንደዛ ነው፣ የኛ ሃይማኖት እንደዛ ነው። ከመጽሐፍ ቅዱስ ነው የምትነሱት። አትናቴዎስ እንደዚህ አለ አይባልም፣ ነውር ነው። እንደዛ እንዳትሉ። ስትጀምሩ ኢየሱስ እንደዚህ ያለ ብላችሁ ነው የሚጀምረው። እሺ ጳውሎስ እንደዚህ ያለ፣ ጴጥሮስ እንደዚህ ያለ ብላችሁ ነው የምትጀምሩት። እሺ ከዛስ ጴጥሮስ ይሄን ያለውን ትሉና ከዛ በኋላ ከፈለጋችሁ ወደ ቸርች ፋዘርስ ትሄዳላችሁ፣ ከፈለጋችሁ ወደ ስኮላሮች፣ ኦኬ ቴዎሎጂያን፣ ሪፎርመሮች ወደ ፈለጋችሁ ትሄዳላችሁ። ከዛስ ስትጨርሱ መጨረሻ መጽሐፍ ቅዱስ ላይ ነው የምትመጡት። እዛ ውጪ ላይም እንዳትቀር። ከዛ መጨረሻ ላይ ተንትነ ስታበቃ መጽሐፍ ቅዱስ ላይ ታመጣዋል። ከዛ በኋላ ከመጽሐፍ ቅዱስ ጋር ሲስማማ አዎ ይሄ ስሙሙ ነው ከመጽሐፍ ቅዱስ ጋር እውነት ነው ብለህ ትቀበላለህ። ካልሆነ ግን እንትና አለ እንትና ብለዋል በእንትና እኮ አበድን እኛ እንዴ። አረ ኢየሱስ እንደዚህ ብለዋል ነው እንደዛ ነው የሚባለው እንዴ? ማቴዎስ ቆሮንቶስ ላይ እንደዚህ ተብሏል ነው የሚባለው። እኛ እኮ አበድን እኮ ቻት ጂቢቲ አሳበድን እንዴ። ይሄ ነገር እንደዚህ እኮ ነው የመጣሁት እኔ ይህንን እኮ ላበላሽ እኮ ነው የመጣሁት። አሁን አፉ ላይ ሰው ሁሉ አፍ ላይ የተቀመጠውን ካቴና ባይብል እሱን ልጠርግ ነው የመጣሁት እኮ። በቃ መጽሐፍ ቅዱስ እንደዚህ ይላል፣ ዮሐንስ ወንጌል 5:6 እንደዚህ ይላል። ከዛ ጭቅጭቅ ሲነሳብህ አረ አይደለም እንደዚህ አይደለም የተረዳሁት እንደዚህ ነው ሲል ኦኬ አይ እንዴት እንደዚህ እንዳተረዳ እስቲ ቆይ እኔ እንደዚህ ነው የተረዳሁት አንተ የተለየ ከተረዳ አምጣ እና እኔ ደግሞ ኤችጂኤል እንግዲህ ግራማቲካል ሂስቶሪካል ሊትራል እሱን አንሳበትና ኦኬ በዛ ደግሞ ተነታ። አሁን እኔና ስፒሮስ እንከራከር ነበር በምልጃ ኦኬ በክሮ ቋንቋው ምንድን ነው የሚለው ኢንቲካኖ ኦኬ ኢንቲካኖ ምንድን ነው የሚለው እንሂዳለን። ይሄ እኮ የስነ አፈታት ህጉን እኮ ተከትዬ የሄድኩ ነው። አሁን ግራማቲካል የሚለውን እኮ ነው የሄድኩት እሱን ለመፍታት። ኢንቲካኖ ነው የሚለው ኢንቲካኖ ማለት ምንድን ነው ብለን በዛ ላይ ነው እንደዛ ነው የሚሆነው መጀመሪያ እኮ። ከዛ በኋላ ከእሱ ጋር ከተወያየህ በኋላ ከዛ በኋላ ደግሞ ቸርች ፋዘርስ ብለህ ትሄዳለህ። ከዛ ስኮላር ምን ብለው ተረዱ ምናምን የሚለውን ደግሞ ትሄዳለህ እንጂ ዝም ብለህ በአንድ ጊዜ ዮሐንስ አፈወርቅ ብለዋል ትላለህ። እሺ ነገር የለውም የሚቀረው የሚሉ እዚህ ጋር ዮሐንስ አፈወርቅ ምን እያለ ነው የሚለው ነገር በደንብ አስተውሉታችኋል። እሺ እኔ እንደፈለገ ይበለው እኔ ዮሐንስ አፈወርቅ እኔ ምን አገባኝ? ያዋጣል እሱ ነው የሚያዋጣ። ቆይ ዮሐንስ አፈወርቅ ብለህ ትመጣለህ እንዴ? ኢየሱስን ልመን ዮሐንስ አፈወርቅ ቆይ ጥያቄ ልጠይቃ ወንድማችን አይዞህ እሺ ጠይቅ እየጠየቀ አይደለም ብዬ ነው። የአነበቡትና የተነጋገሩት ማቴዎስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 36 ጀምሮ ነው ሲነበብ እየሰማው ነበር። እንዳልኳችሁ ከልጆች ጋር በጫጫታ ውስጥ ሆኜ ግን እየሰማው ነበር። በደንብ አቴንሽን ሰጥቼ እየሰማው ነበር። የተነበበውና የተብራራው ከነገረ ፍጻሜ ጋር በተገናኘ ስለ ንጥቀት የሚናገር ተብሎ የተነበበው የመጽሐፍ ቅዱስ ክፍል ኃይለ ቃሉ የተነበበው እዛ ነው። ኦኬ የተጠየቀውስ ወዘልፈኒ ከየት ነው የሚጠይቀው? አንድ ጻፈው እንኳን የማይታወቅ ዮሐንስ አፈወርቅ ነው ብሎ የሚለው የእሱ ትርጓሜ ነው ብሎ ከሚለው ከዛ ላይ ማለት ነው። ሰው ከመጽሐፍ ቅዱስ አንብቦ ከመጽሐፍ ቅዱስ የማይጠይቅበት ዘመን ማለት ነው። የዮሐንስ አፈወርቅን ጽሑፍ ይዞ መጥቶ ና ተጠየቅ በዮሐንስ አፈወርቅ። ያነበብኩት ማቴዎስን ነው። የለም ማቴዎስ ቢነበብም በዮሐንስ አፈወርቅ ነው የምጠይቅህ። እንዲህ አይነት ማለት ነው። እና ቀጥለ ይፍዬ ቴንኪው። እንደውም ያሬድዬ አትጨምርለታለህ። ጥያቄ ላቅርብ። ኦፍ ዘም ዛት ሪሜን የሚለውን ጋይስ በደንብ አስተውሉ። ቅድም ላሳያችሁ የነበረው ማስረጃ ይሄ ነው። ይሄንን ክፍል ሊፈታው አልፈለግም። የሚቀሩት የሚለውን ነው። ኦኬ በደንብ for neither shall they suffer that former penalty only but this to end as above he said that they should say blessed is he that comes in the name of the Lord ካለ በኋላ so here that they shall mourn ያዝናሉ የተባሉት ኤፍሬም እዚህ ጋር የሚቀሩት ናቸው አይደሉም? አይ እስካሁን ቅድም የዋሸውን ሐዋርያቱን ባለመቀበል ነው። ማን ነው የማይቀበለው? ኤርሚ እነሱ እዚህ ቦታ እነሱ እኮ አይቀበሉትም። እነሱስ ቪዲዮ አሰማህ ነው። ቆይ እንደማይቀበሉ ዮሐንስ አፈወርቅ ጥንተ አብሶ ስለ ማርያም የተናገረውን ይቀበላሉ? አይቀበሉ። ከስፒሮስ ይቀበላል። እዚህ ጋር ሜሎስ ያወጣውን መጽሐፍ ጎልጉሎ ሲያወጣባቸው አይደል ያልተነገሩ ያልተገለጹ እውነቶች ብሎ ሜሎስ ያወጣውን መጽሐፍ አይደል የታመሙበት። ዮሐንስ አፈወርቅ ራሱ
በምን ኃጢአት ትፈተን ነበር ብሎ ዮሐንስ አፈወርቅ የተረጎመው አንቀበልም ነው ያሉት። ሁሉ ደሙ ነው የፈላው። ከግሪክ እስከ ኢትዮጵያ ነው የተንጫጩት። እኛም አንተም አንዱ ውስጥ ነበር እንዴ ስፒሮስ? ኧረ ተው ተው። ዮሐንስ አፈወርቅ ታዲያ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ በገሊላ ቃና ስለ ማርያም የተናገረውን ሜላ ያወጣውን ትቀበለዋለህ? አዎ እቀበለዋለሁ። ጎበዝ። ለስፒሮስ ጭብጨባ። እኛም ማናምነውን ነገር ይሄ በጣም ያስመሰግናል። እዛ ላይ ነው መልስ የምትሰጡት። ድንግል ማርያም ለመናገር ሳይሆን ልክ የወደቀ ማንነት እንደነበራት ለዛ ጥፋት አድርጎ የተናገረው ልጇን ስላናገረች ነው። እንግዲህ በእኛ በዘመን የጥፋት አይደለም፣ ግን ይሄን ያክል የኢየሱስ ክርስቶስን ንጹህነት ለማሳየት ነው፣ የሰውን ደግሞ ከንቱነት ለማሳየት ነው እንጂ ከድንግል ማርያም ችግር ስላለው አይደለም። የወደቀ ማንነት ዮሐንስ አፈወርቅ ግን ታዲያ ምንድን ነው ያላት በዛ ትርጓሜ ላይ በሜላ መጽሐፍ ላይ? የሰው ልጅ ያለው የወደቀ ማንነት የያዘው ሰው ያለውን ነገር አላት ነው ማለት። ልጇ ስለሆነ ይሄንን ነገር ለማሳየት ፈልጋ እንደዚህ አይነት ነገር አድርጋለች። ልጅን ለምሳሌ አንተ ልጅ ትምህርት ቤት ሄዶ አንደኛ ሆኖ ይሄ ልጄ ነው ምናምን ስትል እሱ እንደ ኃጢአት ቆጠረው። ለምን? በቃ ይሄ ልጄ ነው እኮ ብላ ለማሳየት በሱ በሚናገረው ነገር ተአምር በሚያደርገው ነገር ክብር እንዲሰጣት ይህን እንደ ኃጢአት በሀሳብሽ ድንግል ነሽ በስጋሽም ድንግል ነሽ እያተባለ ኃጢአት አልሰራችም፣ ጥንተ አብሶ የለባትም ኃጢአት ነው ሁሉ አንተ እናትክ በቃ ከሌሎቹ አንደኛ ስትወጣ ምናምን ይህንን ማሳየት ኃጢአት ነው። እሺ አይ እንደዛ ከሆነ ዮሐንስ አፈወርቅ ምንድን ነው የሚለው? ቆይ ቴዲ እናስገባ ነው። ቆይ አንድ ሰው የሚወርድልን ሰው አለ። አንድ ሰው ቆይ በማስረጃ እናወራለን። አፖስትል ይሄ የእናንተን ትምህርት የሚመታ ነው እንጂ የእኛን ትምህርት አይደለም። ቆይ አንዴ ማን ጥንተ አብሶ የለባትም ማርያም የምትሉት እናንተ አይደላችሁ? ስፒሮስ ጥንተ አብሶ ማርያም የለባትም ይሉ አይደል? አንተን አላውቅም። ኦሪየንታሎች እንደዛ ይላሉ። ኢትዮጵያ ብቻ ነው የሚሉት። ያወራሁት ያለው ኢትዮጵያ ብቻ ነው የሚሉት ይሄን ነገር። ካዲያ ኢትዮጵያን እኮ ተሳስተዋል ወይ እያልኩ ነው። እነ ጋዲሳ ተሳስተዋል። እነ ጋዲሳ ምን እንደሚሉ አላውቅም። ማለትም እንደዛ ነው የሚሉት። ጥንተ አብሶ የለባትም ማርያም ብለው ያስባሉ። እነሱ ተሳስተዋል። ጥንተ አብሶ የሚወራረስ ኃጢአት ሳይሆን የወደቀ ማንነት አለባት ነው ማለት። ይሄ የሚያዘነብል ማለት የግድ ኃጢአት ሰራች ማለት አይደለም። ኦኬ እኔ ደግሞ ቆይ እኔ የምልህን ደግሞ ስማኝ። ማርያም ጥንተ አብሶ አለባት ኦሪጂናል ሲን አለባት ብለው አያምኑም። ታምናለህ? ምንድን ነው እሱ ላይ እንግባባ። ጥንተ አብሶ ነገር የሚባል ነገር የለም። በነገራችን ላይ ኦሪጂናል ሲን ቋንቋችሁንም ትክዳለህ እንዴ? እናንተን ቋንቋ የጴንጤ ቋንቋ ነው እንዴ? ጥንተ አብሶ ቆይ እሺ ቶ ኦሪጂናል ሲን አለባት ብለህ ታምናለህ እኮ። ኦሪጂናል ሲን ማለት እኮ የመጀመሪያው ኃጢአት ማለት ነው። አዳም የሰራው እኮ አዳም የሰራው እሱ ኃጢአት አለባት። በዛ ምክንያት ማርያም ሰው ልጆቹ ላይ ሁሉ የመጣው መርገም አለባት ብለህ ታምናለህ? የቱ መርገም ነው የመጣው? ኢየሱስ ጌታ ነው። ሞት አለባት፣ ሞት አለች። እሱ ነው ሞት አይደለም፣ እርግማኑ በጠቅላላ አዳም ላይ የመጣው እርግማን። አዳም አልተረገመም። ተረገመ ካልክ አዳም አልተረገመም፣ አልተረገመም። በሱ ምክንያት ምድር ነው የተረገመችው። ኢየሱስ ጌታ ነው። አዳም አልተረገመም። እርግማኑን ባሳየ ሳውን ያዳምን ያሳየ። ኧረ ተው አንተ ልጅ ታፍራለህ። አላፍርም። ተረግረ የተባለው ሞትን ትሞታለህ የተባለው ማን ነው? ለመሬት ነው። ቆይ እኔ እንትን እንድልህ አልፈልግም። ስፒሮስ ታሳየኛለህ፣ እማራለሁ። እኔ ሁሉን አዋቂ ነኝ ብዬ አይደለም፣ ለመማርም ነው የመጣሁት። እሺ እንግዲህ እኔ እንደዚህ ከማል ቀጥታ ክፍሉን ክፈትና። እሺ አሁን ቶፒኬን ቀየርክብኝ፣ ግን ላሳየህ። ወደዛ ያወሰዳችሁት እኮ እኔ አይደለም። እኔ የገባሁት ኢየሱስ ክርስቶስ ምን ይላል? አንዴ በቃ አሁን አንድ ጊዜ እንትኑ ላውጣልህና አዳም አልተረገመም ስላል ከአንተ የተነሳ ምድር ስለሚል ነው አንተ አዳም አልተረገመም የምትለው። አንድ ጊዜ ቆይ፣ መጽሐፍ ቅዱስ እያወጣው ነው። አንድ ጊዜ እሺ። ኤፊ ወይ አይፓድ መግዛት አለበት ፕሊስ። ላፕቶፕህን ተው።
አይ እንትን ብዬ ነው እኮ አይፓድ ለመያዝም ይመቻል። አይ ቲንክ አንድ ቦርሳ ይቻላል ፎቶ ላይ አይፓድ ጥሩ ሳምሰንግ ነኝ ያውን አንድሮይዶቹ አሉ አይደል? አይፓድ ላይ ነው እንትን ያልኩት። ለፓድ ይሄ አይፓድ ነው አይፓድ ነው እኮ ናይስ የአይፓድ ነው። እንትን ባትሪ ብዙ ቻርጅ አላደረገውም እና ለዛ ነው እንትን የምለው። ፎንቱንም ከፍ አድርገው አንዳንዴ ከኮምፒውተር ላይ ሰዎች ሲከፍቱ ለማንበብ ራሱ ወደዛ ወደ ግራ ወደ ቀኝ ምናምን ነገር ያልኩታል። አይፓድ ግን በጣም ናይስ ነው። እሺ ይሄ አለኝ። አይ ቲንክ የተሻለ ደግሞ እንትን ሊል ይችላል። ከዚህ የተሻለ ደግሞ አፕግሬድ ማድረግ ካለብኝ እንደዛ አድርጋለሁ። ፈጣን አይደለም ይሄ ብዙ እንትን ጂቢው ትንሽ ስለሆነ ሃርድ ዲስኩ አይፎን እንኳን እኮ ሲወጣ እኮ መጀመሪያ ኤፍሬም ቤት ነው አሉ የሚያንኳኩት ለንደን ግዛን ብለው ማለት ነው። እሺ ስንት ጀምሮ ላንብበው? ዘፍጥረት 3 ጀምሮ ከየት ማንበብ እንዳለብኝ ከ11 ጀምሮ ላንብበው። ከ11 ጀምሮ ላንብበው። ስፒርዬ እግዚአብሔርም አለው ራቆትን እንደሆንክ ከ15 ጀምሮ ከ15 ልጅም ኖ 14 ላይ የሚፈልገው ነገር አለ። ከ13 ልጀምር። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው። እግዚአብሔር አምላክም እባብን አለው ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ አለው። እሺ 15ኛ በአንተና በሴቲቱ መካከል በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ለሴቲቱ አለ በጸነሽ ጊዜ ጭንቅሽን አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እሱም ገዥሽ ይሆናል። እሺ 17 አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍን በልታልና ምድር ከአንተ የተነሳ የተረገመች ትሁን፣ በህይወት ዘመንህም በድካም ከእርሷ ትበላለህ ይላል። እሺ ስፒሩዬ እዚህ ጋር እየሰማኸኝ በትክክል ቅድም ያልኩ እሱ ላይ ነው አንተ የተሸወርከው። ከእርሱ እንዳትበላ ካዘዝኩ ዛፍን በልታልና ምድር ከአንተ የተነሳ የተረገመች ትሁን አለው። ኦኬ ምድር ከእሱ የተነሳ ምድር ተረገመች። ከዛስ በህይወት ዘመንህ ሁሉ ለምድር አይደለም ለአዳም በህይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። በድካም ነው ከእርሷ የሚበላው። ከዛስ እሾህና አሜኬላ ታበቅልብሃለች፣ የምድርን ቡቃያን ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። አየህ ግባተ መሬቱ ማለት ነው። ወደ ሞት ተፈረደበት እዚህ ጋር ማለት ነው። እርግማኑ ሞት ነው። ከላይ ጀምሮ በድካም መብላት፣ ኦኬ ጥሮ ግሮ መብላት፣ በፊቱ ወዝ እንጀራ መብላት እና ወደ አፈር መመለስ፣ የሁሉ እርግማን በሱ ላይ በአዳም ላይ መጣ ነው እኮ። ሞትን ቅድም እኮ ሞትን ስልክ እሱን ብቻ አይደለም ማልክና መጀመሪያ ስፒሮስ ግን 14 ላይ ይሄ አሁን ያነበብኩት ነገር አለ። ምን ነካ አልተረገመም። እሱ መሬት ላይ ስልኩ ብለኝ ነው ወደዚህ 14 ላይ አለ። እሱን ልብ አላልኩትም ነበር። እግዚአብሔርም አምላክ እባብን አለው ይህንን እባብን ነው ያለው። ለካ 14 ላይ እባብን ነው ያለው። እባብን የተረገምክ ሁን ይላል። አዳምን ግን ምን አለው? አዳምን ምንድን ነው ያለው? በህይወት ዘመን አንደኛው እርግማን ለአዳም ምን መሰለ? በህይወት ዘመን ሁሉ በድካም በእርሷ ትበላለህ። ደክሞ ነው የሚበላው አዳም። ከዛ በፊት ደክሞ አይደለም በድካም ሁሉ ነገር ስላለው ይሄ እርግማን ነው እና ምርቃት ነው። ኦኬ እርግማን ከሆነ ችግር የለም። ይሄ እርግማን ዛሬም አልተነሳም ማለት ነው። ለምን? አንተም ጥረህ ስለምትበላ አይደል? ኦኬ እንግዲህ አሁን ይህንንም ላስተምር ነው ማለት ነው። እሺ ለማስተማር ሳይሆን እንዴት ነው እርግማን የምናየው? ለምሳሌ እሱን ላሳይ ነው። አንተ ሞትስ ካዲያ አሁን መሞት አቆምን እንደ ይኸውልህ ይሄኛው ቆይ እሺ ላውራም ስል እንደማታውቅ ትጠይቃለህ። ላውራም ስል አፌ ላይ ትቆማለህ። እኔ ምን ላድርግ? መጀመሪያው ነግሬህ ነበር። ሞትን ስልክ አይደለም እሱ ብቻ አይደለም አልከኝ። ሞትንም አላልክ እርግማኑም ሞትንም አላልክም እንጂ አንተ መሬት ከተረገመው አዳም አልተረገመም እንኳን ያመጣኸውና እነዚህን እርግማን ብለህ ነው የተረዳከው። ቃሉ አይልም ተረገመ አይልም፣ ግን እንደሚሞት ይናገራል። ይህንን አንተ እርግማን ብለህ ነው የምታየው። እኔ ደግሞ በሌላ መንገድ ነው የማየው። ምርቃት ነው መሞቱና መሞቱ እርግማን ሳይሆን ምህረት ነው። ይሄ ጥሮ ግሮ ምህረት ነው። ሞት ምህረት ነው። ለምን መሰለክ?
ለምን እንደሆነ ታውቃለህ? አይ በቃ እኔ ስፒራ አምደን ከቢኒ ጋር ከቢኒ እኔ ልጨርስና ሀሳብ ተረዳ። ለምን መሰለህ? አዳም ባይሞት ኖሮ ክፋት ለዘላለም ይሆን ነበረ። አሁን ግን ሞት መሸጋገር ይሞታል። ባይሞት ኖሮ ክፋት ለዘላለም ይኖር ነበረ። እንደውም ምህረትን ነው እዚህ ጋር የሚያሳየው። ችግር የለም። ሞት ነው እርግማን። ሞት አለ አልተረገመም ስላልክ አለባት። ባጭሩ አልተረገመም ስላልክ ተረግሟል። አሁን እኮ እርግማን ነው ትላለህ፣ አልተረገመምም ትላለህ። ተረግሟል ወይስ አልተረገመም? አዳም ተረገምክ አይለውም ቃሉ። ሞትን እርግማን ነው፣ ሴት ልጅ እንትን ምዳትን እርግማን ነው። እንደዚህ ብላችሁ ካመጣችሁ እናንተ እርግማን ብላችሁ ሰጣችሁት። እንደዛ እሱን እርግማን ካላችሁ ከእናንተ ጋር ነኝ። አረ ነው መጽሐፍ ቅዱስ ይፍታው። እሺ ኤፋ ገላትያ ምዕራፍ 3 አውጣለት በጌታ አያውጣ። አዲስ እያወጣው ነበር። ብዙ ክፍል እኮ ነው ያለው ቢኒዬ። ገላትያ 3 ስንት 3:14 ጀምሮ እናንብብለት እስቲ። 3:14 እሺ፣ እንዲህ ይላል የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ወንድሞች ሆይ እንደ ሰው ልማድ ላለው የሰው እንኳን ቢሆን እርግጠኛውን ኪዳን ምንም አይንቅም ወይም አይጨምርም። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሩም አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል። እርሱ ክርስቶስ ይህንን እምላለሁ እያለ እዚህ ጋር ነው ቢንዬ። በእንጨት የሚሰቀል በእንጨት ላይ የሚንጠለጠለ የተረገመ ይሁን ተብሎ እንደተጻፈ ብሎ ይናገራል። ከላይም ጋቸው አትጥቀሱ። እሱ የሚናገረው በደል ሰርቶ ሮማውያን የሚሰቀሉት ነው። ከአዳም ጋር የሚገናኝ ነገር የለም። ኧረ ቆይ፣ ኧረ በጌታ ወንድም አለ። አይ ስራ ስላለኝ ነው የገባሁት፣ ለሌላ ነበር። ቀጥሉሽ አጠራ። በእንጨት የሚንጠለጠል የተረገመ ነው ተብሎ እንደተጻፈ አለ። ክርስቶስ በእንጨት ላይ ተንጠልጥሎ ከምን ነፃ ወጣ ነው የሚለው? ከእርግማን ኦኬ፣ ያልተረገመ ነው እንዴ ከእርግማን ነፃ የሚወጣው? በእንጨት የሚሰቀሉት ምን ያደረጉ ነበሩ? አዳም በእንጨት አልተሰቀለም። እኛንን አደል ነፃ ያወጣል? ምን ያመጣው ለምን ለማለት ነው? በእንጨት እኛንን አደል ከእርግማን ነፃ ያወጣል? በእንጨት ተሰቀለ እያለ አይደለ? አዳም በእንጨት አልተሰቀለ። የሚሰቀለው ያጠፋ ነው። ማነው ነፃ ያወጣው? ማነው ነፃ ያወጣው ነው ጥያቄው ብራዘር። ነፃ ያወጣው ኢየሱስ ክርስቶስ ነው። በጌታ መሰቀል ነፃ ያወጣው ሳይሆን የወጣው የሰው ልጅ ነው በኢየሱስ ክርስቶስ መስቀል። ኦኬ፣ ከእርግማን ነፃ ወጣው ሲል ምን እያለ ነው? የእርግማ የሚለው እግዚአብሔር ረገማቸው ነው። ከኃጢአት ከክፉ ስራ ሙታን ነበርን። እዛ ኤፌሶን እርግማን የለብንም እኮ ያልክ ነበር። አሁን እኮ ከእርግማን ነፃ ወጣው የሚለው አልረገመም ነው እንጂ እርግማን የለብንም አይደለም። ከእግዚአብሔር ሰው ሲርቅ የምን በሰይጣን እጅ ተይዞ ነበረ፣ ኃጢአተኛ ነበር። ይህንን እርግማን ካልክ ኃጢአት ይሰራል። አዎ የተረገመ ነው። ቅድም ስትሉ የነበረ ግን ስለሞትና ለመስራት ነበር። እርግማን ኃጢአት ከሆነ እግዚአብሔር ኃጢአት ስሩ ብሎ አይደለም የረገመው። እንዴት እንደምትረዱ አላውቅም። ኦኬ፣ ስለዚህ ምድርማ መኬላን ታበቅልባለች ሲለው እየመረቀው ነው። ምድርን ነው እኮ የኔ መጽሐፍ አይነበብላችሁ። ከጠቀሳችሁት የተሻለ ማንም ታረጉት ቅዱስ ላይ ራሱ ጌታ ስፒሮስ ሕፃን ልጅ ገና ስፒሮስ እየሰማህ ነው። ኦርቶዶክስ የጻፈችውን ይህንን እያያችሁት ነው ወይ ነው ያልኩት። ቅድም ቅዱስ አትናቴዎስን አልቀበልም ብለህ አሁን ደግሞ የኢትዮጵያ ኦርቶዶክስን አመጣህ ብራዘር። እሺ ቀጥል። ምን ብሎ የሚለው የተሰመረው የቀደመውን እርግማን አጥፍቷልና። እሺ የቀደመው እርግማን የትኛው? ያው እዚህ ጋር ምን ይላል? የሰኞ ውዳሴ ማርያም ማለት ነው። የሰው ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ እግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው እርሱ በሚፈቅደው እያሉ ጮኸው ንጉሱ ክርስቶስን ከመላእክት ጋራ ያመሰግኑታል። የቀደመውንም እርግማን አጥፍቶልናልና የጠላት ምክሩን
አፈረሰበት። ለአዳምና ለሔዋን የዕዳቸውንም ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አድመጣኝ። መድኃኒታችን ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ነፃ አደረጋቸው ካለ በኋላ ግን ቅድስት ሆይ ለምኝልን ብሎ የሚለው ፈኒ ነገር ይታይ። እዚህ ነፃ ካረጋቸው በኋላ ምን ነው የምትለምነው? እሷ ለአዳምና ለመግባባት ያህል ነፃ ያደረገው ራሱ ከረገመው ሳይሆን ከሰይጣን ባሪያነት ነው አደለ? ኢየሱስ ክርስቶስ እግዚአብሔር ተራግሞ ከእርግማን ሊያወጣን ሳይሆን የመጣው ለሰው ልጅ ከእግዚአብሔር ራቀ። አዳምን እኮ እዚህ ማንም ረገመው ብሎ ያለህ እኮ የለም። ይኸው እያላችሁ ነበረ እኮ። አድመጠኝ፣ እሱን ያልኩት እንደዛ ካልሆነ ተስማምተናል። እግዚአብሔር ምንድን ነው ያለው አዳምን? ዘፍጥረት ላይ ነበር ተናገራችሁ ነው። ኤርሚ ይቅርታ አድርግልኝና ዘፍጥረት ላይ ምን እያለው ነበር? አዳምን አልረገመም ጥቅስ ልናምጣ ብለው አመጡ። አሁን ደግሞ እየሰማሁ እኮ ነበር። ወንድሞቼ እኮ ያሉት ትክክል እኮ ነው። ወንድሞቼ እኮ ያሉት ትክክል ነው። ምን ነበረ ያለው አዳምን? ምን ነበረ ያለው ሚስቱን? ምን ነበረ ያለው? አዳም ተረገመ የሚል ቃል የለም። እርግማኑ ግን በደንብ ነው በቃ ፔሬድ ነው የነገሩ። እግዚአብሔር ጥፋተኛ አይደለም ማለት እግዚአብሔር አይደለም። ኤፍኤም እኔም ትንሽ ስለማግብ ወይም ቋንቋ ይሆናል ከኔ ማስረዳት ስለማልችል ይሆናል እኔ እንጃ። እኔም እያልኩ ያለሁት አዳምን አልረገመውም። ግን አዳም ከእግዚአብሔር ከራቀ በኋላ መንፈስ ቅዱስን ካጣ በኋላ አንድ ጊዜ አንዳንዴ በምትሆንበት ነገር ነው በጣም የሚገርመኝ። ምክንያቱም ስፒሮስ አንድ ጊዜ ጥያቄ ልጠይቅ። እሺ ጠይቀኝ። ኦኬ እንደዚህ በህይወት ዘመን ሁሉ በድካም ከእርሷ ትበላለህ ይላል። ደክመ ነው የምትበላው ይለዋል። ይህ ምርቃት ነው እርግማን ነው? እርግማንም ምርቃትም አይደለም። እርግማን አይደለም። እንዴት ነው እርግማን የሚሆነው? ደክሞ መብላት እርግማን አይደለም? አይደለም። እውነት ነው። ካጠፋ በኋላ ከዛ በኋላ ደክሞ ነበር። ከዛ በፊት ደክሞ ነበር የሚበላው። ከዛ በፊት ደክሞ አይደለም፣ ሁሉ ነገር ነበረው። ከእግዚአብሔር ግንኙነትን ካጣ በኋላ ከዛ በኋላ ደክሞ ሲበላ እንዴት ነው እርግማን የማይሆነው? ልጨርሳ እንዴ? እሺ ልጨርሳ። ለምሳሌ ኢትዮጵያ እያለ ሁሉ ነገር ታገኛለህ። ስደት ስትወጣ ግን ሁሉ ነገር አታገኝም። ይሄ እርግማን አይባልም። ስለዚህ እግዚአብሔር ሲፈጥራቸው አልጨረስኩም። እሺ ወደ ወጣበት እሺ። ስለዚህ አሁን አዳም በድካም ትበላለህ የሚለው በፊት ወዝ እንጀራን ትበላለህ የሚለው እርግማን አይደለም ማለት። እሺ አፈር ነህና ወደ አፈር ትመለሳለህ እርግማን ነው ምርቃት? እርግማን አይደለም። መጽሐፍ ቅዱስ እርግማን አይለውም። ሁለታችንም ስለዚህ ወስደን መሞት እርግማን አይደለም? አይደለም። መሞት እርግማን አይደለም። እኔ እኮ ሞትም እነዚህ እርግማን ናቸው የሚሉ የሉም። ስለዚህ ሞት እርግማን አይደለም። ሞት እርግማን አይደለም? አይደለም። ስለዚህ ካዲያ አዳም ምንድነው እንደ የሆነው? ሞት ነው እኮ የተፈረደበት አይደል እንዴ? ሞት እርግማን ካልሆነ የኃጢአት ውጤት ነው። ሞት የኃጢአት ውጤት ነው። ስላጠፋ ቆይ እኮ አዳም ምንድነው አስወሩኛ እንዴ? አዳም ምንድነው የሆነው? ቆይ ትእዛዝ ሲተላለፍ አዳም ምንድነው የሆነው? አስወሩኝ። ካላስወሩኝ እየጠየኩ ነው እኮ አንተ ነው ማስወሩ። ገና እግዚአብሔር ሲፈጥራቸው ከዚህ ዛፍ አትብሉ ከበላችሁ ትሞታላችሁ ብሏቸዋል አይደል? አዎ። ስለዚህ የምን ውጤት ነው? ትእዛዙን የማለፍ ውጤት ነው እኮ። ትእዛዙን የማለፍ ውጤቱ በረከት ነው። መጀመሪያው ነግሯቸዋል። ስለበሉ በቃ ትሞታላችሁ አይደለም። ይሄን ከበላችሁ ምን ያመጣል? ይሄ ነገር ሞትን ያመጣል እኮ። ሞትን ያመጣል አሉ። ካዲያ ሞትን ያመጣል ሲል በረከት ነው? በረከት ነው አላልኩም። እኔ በረከት ነው አላልኩም። ካዲያ እርግማን አይደለም? ሞት እርግማን አይደለም? እርግማን ነው የሚለው የት ጋር ነው? አሳየኝ እስኪ እኔም እንድረዳ ይላል ቃሉ። መሞት መረገም አይደለም ወይ እኮ? እግዚአብሔር የቱ ጋር ነው ያለው? ቅድም እግዚአብሔር ያለውን ነው የምቀበለው ብላል አይደል? አሳየኝ እስኪ። ሁለታችንም በተለያየ መንገድ ሞትን ወስደን ምንረዳበት እንዲህ ጻፍ የፈለግከው አንተ። ቆይ አዳም አሁን ሞትን ትሞታለህ ላለው ሞትን ትሞታለህ ማለቴ ደግሞ መርገሜ ነው። እሺ አሁን ልረግም ነው። ከዛ ሞትን ትሞታለህ እንደዛ እንዲህ ነው ነበር የፈለከው? አይደለም፣ የግድ እንደዛ ማለት አይደለም። መጽሐፍ ቅዱስ ካዲያ አፈር ነህና ወደ አፈር ትመለሳለህ ሲለው ወደ አፈር እንደሚሞት እየነገረው ነው። ካዲያ እርግማን አይደለም እንዴ? መቼ ነው የነገረው? ይሄንን ገና እንደተፈጠረ ነው አይደለ?
ኖ እንደተፈጠረ ማስጠንቀቂያ ነው አስቀድሞ ሳይበላ በፊት ማስጠንቀቂያ ሰጥቶት ነበር። ኦኬ ዴን ከዛ ከበላ በኋላ ግን ኦኬ ትሞታለህ አለው። ቆይ ልጅህን ለምሳሌ በመኪና በዚህ መንገድ አትሻገር፣ ከተሻገርክ መኪና ይገጫሃል፣ ልጅህን ልበለው በልጅ ላይ አትስጥ። እንደዛ አይነት ምሳሌ በኔ ልጅ በአንተም ልጅ አልሰጥም። መኪና ከገጨው አልሰማም። እኔ በሰይጣን እንስጥ ምሳሌ። ቆይ ሰይጣን መኪና ቢገጨው ብለህ ምሳሌ ስጥ። መኪናውን ሰይጣን አይገጨውም። ሰይጣን መኪና ምሳሌ ነው። ምሳሌ ችግር የለውም። ምሳሌ ያጽጽ አይደል የምትሉት እናንተ? ችግር የለም። እርግማን ብላችሁ ውሰዱት። ሞትን እርግማን ካላችሁ ውሰዱት። እኔ ችግር የለብኝም። እርግማን አይልም፣ ተረገመ አይልም። ግን ሞት እርግማን አይደለም ካልክ ከአንተ ጋር ካዲያ እንዴት ነው የምንግባባው? ወሰዳችሁት እንደዛ እንረዳለን ካላችሁ ችግር የለም። እና ሞት ጥሩ ነገር ነው? ምርቃት ነው? ምንድን ነው አልገባኝም። እኔ ኮስፒሮስ እርግማን ነው መጽሐፍ ቅዱስ አይለውም። እሱን እንስማማ ነው። እርግማን ነው እንጂ ኦልሬዲ ሞት መጽሐፍ ቅዱስ ይለዋል። መጽሐፍ ቅዱስ ሞትን ትሞታለህ ያልኩህ አዳም፣ ይሄ እርግማን ነው። እሺ ምርቃት አይደለም እንዲልህ ነው። ሞት እርግማን ነው ይላል ወይ መጽሐፍ ቅዱስ? ኤፍዬ እና ሞትማ እርግማን ነው፣ ምንም ጥያቄ የለውም። የት ጋር ነው የሚለው ሞት እርግማን ነው የሚለው? የቱ ጋር? ኖት እሺ ዳንዬ ጎሄድ። እሺ ቴንክ ዩ። ኤስፕሪዮስ ቅድም ምን ሲል ነበር? ሞት ምርቃት ነው ሲል ነበር። እና ምርቃት የተባለበት ሞት ማሰጃ አልተጻፈም። እኔም እኮ እየተናገርኩ አለት ቀጥታ እንደዚህ አልተጻፈም። አንተ እንደዚህ ትረዳለህ፣ እኔ ደግሞ እንደዚህ እረዳለሁ ነው ያልኩት። ሙሉን አልሰማህም። የተጻፈ ያወራህ መስሎኝ ነው። በቃ አይደለም። አንተ እስካሁን እየነገርክ ካልተጻፈ በቃ ያልተጻፈ የአንተ ሀሳብ ተስማምቻለሁ ከእናንተ ጋር። ይህንን እርግማን ካላችሁ እርግማን በምለን እንሂድ፣ ችግር የለብኝም። እርግማን አይደለም ምህረት ነው እኔ አይደለም ስትል ማለት ምርቃት ወይ ደግሞ ሞት በራሱ ከእግዚአብሔር ዘንድ የሆነ እንደ ሽልማት አይነት ነገር ከሆነ ማስረጃ ስጠን። መጽሐፉ እንደዚህ አይነት ትምህርት ስለሌለው ማለት ነው። የአንተን ሀሳብ የሚያስረዳ መጽሐፍ ቅዱሳዊ ግን በኃጢአት ኮንሲኩዌንስ የመጣ እንደሆነ እኮ ሞት ያስታውቃል አይደለ? እኔም እሱን ነው እኮ እያልኩ ያለው። ስለዚህ በኃጢአት በአለመታዘዝ የመጣ ነው። እግዚአብሔር ረግሞት ሳይሆን ሰው ትእዛዙን ስላልጠበቀ በራሱ ላይ ያመጣው ነው እኮ። ቀደም ተሳስቼ ነው በላ። ስለዚህ ሞት ምርቃት አይደለም ማለት ነው አይደል? ምርቃት ሳይሆን ምህረት ነው ያልኩት። እሱንም ያልኩበት ምህረት ማለት ስለሞተ ምህረትን ነው ያገኘው እያልከን ያለው አይደለም። ምህረት ማለት ባይሞት ኖሮ ሙሉ ሐሳቡን እንትን ተረዷ። በነገራችን ላይ ይሄ ሁሉም አባት ጋር ይገኛል። አባቶችን ቅድም እንደዛ ስላላችሁ አለመጥቀስ ነው እንጂ ምንድነው የሰው ልጅ ባይሞት ኖሮ ይሄ ጥፋት ወይም ኃጢአት የዘላለም ይሆናል ለዘላለም። አሁን ግን ሞትን ምንድነው መሸጋገሪያ ያደረገው። ጌታ መጥቶ ሞት አይደለ? ስለተረገመ ነው እንደ ሞተው። ጥያቄው አሁን እሱ አይደለም። ጌታ ከዚህ ነገር ሊያወጣል። ጥያቄው እሱ አይደለም። ሰዎች በኃጢአት ምክንያት የሚሞቱት ሞት ከእግዚአብሔር ዘንድ ምህረት ነው አይባልም። ማስረጃ ካለ እንስማውና መጽሐፉን ገልጣ አሳየን። በኃጢአት ምክንያት ሰዎች ስለሞቱ የእግዚአብሔርን ምህረት አገኙ የሚል የለም ማለት ነው። ሞት ኃጢአት ነው ዳኒ? እዚህ ላይ